ሐሳብ ስሜት ተግባር እና ቃል እነዚህ ነገሮች ያዟቸው ህይወታችን እንዳለ የሚገለጹት በእነዚህ ናቸው እነዚህን ቀይረን አለመቀየር አይቻልም ለምሳሌ አንድ ሰው ምግብ መስራት ቢፈልግ ሁሉ ጊዜ ሲሰራ የሚጠቀመው ተመሳሳይ ኢንግሪዲየንት ከሆነ which is ሽሮ ውሃ ጨው ሽንኩርት ዘይት በርበሬ ከሆነ ምንድነው ኤክስፔክቴሽናችሁ ሽሮ ነው አይደል ዝም ስትሉ እኮ በልታችሁ ማታቁ ነው የምትመስሉት ኦኬ ሽሮ ነው የፈለገ ነገር ይምጣ ሙያው ቢጨመር ቢቀነስ ኢንግሪዲየንቱ ካልተቀየረ ጣዕሙ ነው እንጂ ትንሽ ለውጥ የሚኖረው ውጤቱ ግን ሽሮ ነው አይደል አለቀ ስለዚህ ምኑን መቀየር አለበት የተለየ ምግብ መብላት ከፈለግን ኢንግሪዲየንት በህይወታችን የተለየ ነገር እንዲገለጥ ከፈለግን ኢንግሪዲየንቱ መቀየር አለበት ኢንግሪዲየንት የሐሳባችን አይነት መቀየር አለበት የአንደበታችን አይነት መቀየር አለበት የስሜታችን አይነት መቀየር አለበት ተግባሩ እስቲ አስቡት ኢንግሪዲየንቱን እንቀይረው እስቲ ግልጽ ነው ሽሮ ልንሰራ አሰበን እኮ ነው ግን ያለኝ ኢንግሪዲየንት ለዛሬ የተፈጨ ስጋ ቂቤ ምንድነው ሌላ ሚጥሚጣ ነው በርበሬ ብቻ ነው ያለኝ ውጤቱ ምንድነው የሚሆነው ጥብስም ይሆናል ክትፎም ይሆናል አይደል በቃ የፈለገ ብታወርዱት እንደሷ ማለት ነው አንተ ማትረባ ሽሮ ፊት ምናም ብትሉት ሽሮ ሊሆን ይችላል አንቺም እንደዛ ብትዩ በጭራሽ ልትወርጃች ሊመስልሽ ይችላል ግን በኋላ ዝም ብለሽ ይሄንን ፕሮሰስ ስታደርጊው መጨረሻ ላይ የሚበላው ወይ ክትፎ ነው ወይ ጥብስ ነው አይደል ለብ ነው ስለዚህ በመቀየር መለወጥ እንችላለን በዚህ ዘመን ስለ ዲሲፕሊን አንድ ትሬኒንግ ስሰማ መጽሐፎችን ማገላበጥ ጀመርኩ ከነሱ ውስጥ እነዚህን አወጣው 6 ቤዚክ ዲሲፕሊኖችን እነሱን አገኘው እንደ ሪሊጅን እንደ ሃይማኖት ስቲክ አድርጌ እነሱ ላይ ሰራ የሚገርም ውጤት ነው ያመጣልኝ በህይወቴ እኔ በመፈልገው ልክ ማለት ነው ዋው ደስ ሲል ከዛ ውጪ ማለት ነው you know that you are priceless ከዛ ዋጋ የማይተመንላችሁ እንደሆናችሁ የምታውቁት በዛ ነው ስለዚህ እሱን ለመቀየር ትልቁ ትግል ያለው ከማጋር ነው ከራስ ጋር ከሰው ጋር አለም ከሀገር አንዳንድ ሰው ሀገሩን ሊቀይር ይሞክራል አንዳንድ ሰው ሰፈሩን አንዳንድ ሰው ጓደኛውን አንዳንድ ሰው ቤተሰቡን አንዳንድ ሰው ገንዘቡን ራሱ ሊቀይር ይሞክራል አይደል ያለውን የገንዘብ ውጤት ሊቀይር ይሞክራል እኮ ነገር ግን ማንን ለመለወጥ አይሞክርም ራሱን ለመለወጥ አይሞክርም ስለዚህ እዚህ ውስጥ ያለው ነው ወደ ውጭ የሚወጣው ውስጥ ያለውን ስንቀይረው ከውጪ ማየት ትችላላችሁ አንድ ነገር ላይ ሞክሩት በአንድ አመት ሞክሩት ከዛ ውጤት ታገኙ ይሁን ነው ምን አይነት ኃይል ተሸክመን እንደምንኖር ማለት ነው አባይ ግንድ ይዞ ሲዞር አስቡትና አብዛኞቻችን እንደዛ ነን መዞር ነው ስራችን ወይ ኦንላይን ወይ ፊዚካል መዞር ነው አንድ ልጅ እዚህ ቤት እንደሱ ያስተማረኝ ሰው የለም አንድ ጊዜ መጥቶ የሆነ ትሬኒንግ ማን ነው ሰጥቶ ሲጨርስ ስዞር አለ ቀኔን ስዞር ነው የምውለው ኦንላይን ገብቻለሁ እውነቱን እኮ ነው ኦንላይን ላይ ገብታችሁ አይታችኋል ዞራችሁ ድክም ብላችሁናል የምትመለሱት ላሽቀን ማለት ፊዚካሊ እዛው ነን ግን ሜንታሊ ዞረን ንዴት ውስጥ ቁጣ ውስጥ ብሽጭት ውስጥ ኢጎ ውስጥ ፉክክር ውስጥ ምናምን ገብተን ነው የምንመለሰው ገንዘብ ከፍለን ስለዚህ ከመዞር ወጥተን ወደ ዲሲፕሊን እንድንመጣ ስነ ምግባር ለስኬት ምንድነው ይላል ቁልፍ ነው ስኬታማ መሆን ትፈልጋለህ ውጤት ማግኘት የምትፈልጊ ከሆነ ለውጤቱ ተመሳሳይ ምን አለ ስነ ስርዓት አለ እዚህ ቤት ውስጥ ቦክሰኛ መሆን የሚፈልግ ሰው በየቀኑ በየሳምንቱ አዋዋሉና እዚህ ቤት ውስጥ ደግሞ ሪሰርች ሰርቶ በሆነ ነገር ዙሪያ ላይ ስኬታማ መሆን ወይም ደግሞ ፕሮፌሰር ሆኖ የሆነ ዩኒቨርሲቲ ውስጥ ማስተማር የሚፈልግ ሁለቱ አብረው መዋል አለባቸው የለባቸው ጓደኛ መሆን የለባቸው ለምን አንዱ ጋር ምንም የሚቀራረብ ነገር የለም ኦፍ ኮርስ እሺ ጓደኛ ከሆኑ ዋንስ ኢን ዋይል ተገናኝቶ ላይፍ ላይ ሼር ሊያደርጉ ይችላል ነገር ግን አብሮ ተመሳሳይ ስራ ተመሳሳይ ሐሳብ ተመሳሳይ ስሜት ተመሳሳይ ድርጊት ውስጥ ሲሰሩ ግን ለመዋል አይችሉም ሊውሉ ይችላሉ ቢውሉ ግን አንዳቸው ይወድቃሉ ወይም ደግሞ ሁለቱም ሊወድቁ ይችላሉ ስኬታማ መሆን ከፈለግን ለዛ ለሚያስፈልገው ውጤት የሚያስፈልገው ዲሲፕሊን ማድረግ አለብን አሁን ችግሩ በህይወታችን ምን ፈልገው ነገር አናውቀው አይደል ስነ ስርዓት እንዳልይዝለት ምን መሆን ትፈልጋለህ ሲባል እንደ ሁኔታው ፈጣሪ ያውቃል የሚለው ነገር ብንኖር
በህይወት ብንቆይ ባንሞት አይደል ይሄ እሱ ፈቃድ ስለሆነ ባንሞት ብንኖር እንዲህ ማድረግ እንፈልጋለን ይባላል እኮ አይደል የሰው ልጅ ምን ማድረግ እንደሚፈልግ ካላስቀመጠ ለሷ አስቡት ፈጣሪ ማለት ነው በረከት አዱኛ ምናምን ሲሰጣት ማለት ነው ሲያዘንብላት ከዛ እሷን ደግሞ ሲከለክል ቢያንስ እኮ ሰው አይደለም ፈጣሪ አይደል ለአንዱ የሚሰጥ ለአንዱ የሚከለክል አይደል በመድሪቷ ላይ የተዘረጋው ህግ ነው ህግ ተዘርግቷል አልተዘረጋም ግራቪቲ አለ ዘርቶ ማጨድ አለ ንፋስ አለ ዝናብ አለ ውሃ አለ እነዚህ ሁሉ ህጎች ተዘርግቷል ከበፌሎ ሂድና አንሳን የተባለው እንጂ እሱማ ታድሎን የኔ ምንድነው የኔ ሀብት እሱ ባለው ጊዜ አይቀርም አይመጣም እሱ እንደው አንዳንድ ጊዜ ፈጣሪ ለምንድነው እንደሰው ምናስበው ካላንደር ነፍ ካላንደር ይዞ 7 ቢሊዮን የሱን 1932 ላይ የሷን 2040 ላይ ምናምን እንደዚህ የሚያደርግ ይመስላችኋል ህጉ ተዘርግቷል በዚህ ነፍስና ስጋችን በዚህ ምድር ላይ እስካለ ድረስ መስራት ያለብን ነገር ሰርተን መድረስ ያለብን ቦታ ለመድረስ ህጉ ተዘርግቷል ባይገባንም አለ ቢገባ ግራቪቲ እኮ ባይገባንም አለ አይደል እንዴ ግራቪቲን ለማወቅ ሳይንቲስት መሆን ያስፈልጋል ኒውተን መሆን አለብኝ እንዴ ማነው አይዛክ ኒውተን ከዚህ ሌላ ሞደቅ ኒውተን መሆን አለብኝ እንዴ ዛሬ የተወለደው ልጅ ያውቃል አይደል ዛሬ የተወለደው ልጅ እዚህ ጋር መጥቶ እምቢ ይላል እኮ ገና ህፃን ነው አያውቅም ብላችሁ ብትለቁት ተንደርድሮ ይወድቃል እንዴ አይወድቅም እሪ ነው የሚለው እዚህ ጋር ይዞ ስለዚህ ኒውተን እኮ ከነሱ በታች ነው ማለት እንደ ጂኒየስነት እንዳታደርጉት ነው የተለያየ ሳይንሶችን ብናውቅ ሳይንሶች እኮ ህግን መረዳት ናቸው ነው ስለዚህ ከማወቅ ይልቅ በህጉ ላይ መሄድ ይሻላል አለማወቅ ያስፈልጋል ይያልኩኝ አይደለም ለማወቅ ምን ጥረው ብዙዎቻችን እስቲ እዚህ ቤት ያለን ሰዎች ብዙ የምናቃቸው ውጤታማ ለመሆን የሚጠቅሙ ነገሮች እያሉ ማናደርጋቸው አሉ ወይስ እናቃለን እኮ አይደል መጽሐፍ ማንበብ ጥሩ እንደሆነ እናውቃለን 2 ሊትር ውሃ መጠጣት ለጤና እንደሚጠቅም እናውቃለን ይቅርታ ለሃይማኖትም ለምንም ለሰላምም እንደሚጠቅም እናውቃለን ምስጋና እንደሚጠቅም እናውቃለን ግን አናረግም ውሃ የት ነው የምንጠጣው ወይ አዳማ ስንሄድ ወይ ድሬዳዋ ስንሄድ የግድ አለበለዚያ ሙጥጥ ብለን ማለቃችን ነው በላ አዲስ አበባ ላይ ከሆነ አንጠጣም እንደ ልምዳችን ብቻ ነው አይደል የምንጠጣው 2 ሊትር ሲባል ራሱ ሆዳችሁን አያማችሁም ዝም ብሎ ስታስቡ ልምምዱ ከሌላችሁ በስተቀር ለጤና ያስፈልጋል ኩላሊትን ማጽዳት አለብህ ይባላል ግን አንሰማ መቼ ነው የምንሰማው ሐኪም ቤት ሄደን ኩላሊት ላይ ትንሽ ችግር ያሳያል ከተባለ ቧንቧ ነው አይደል ገጥሞ ለመሞት በፍርሃት ብቻ የምንንቀሳቀስ ከሆነ ይሄ ስነ ስርዓት ማለት ካለንበት ቦታ ወደምንደርስበት ቦታ አስቀምጠን ለዛ የሚያስፈልግ ዲሲፕሊን ማለት እሱ አይደንቲቲያችሁን ይቀየራል ስለዚህ ዝግጁ ናችሁ አይደንቲቲያችሁን ለመቀየር እንደሱ ከሆነ ኔክስት የመጀመሪያው ኔክስት እኮ ማለት ወደፊት ኔክስት የግል ስነ ስርዓት ማለት ከትርጉሙ አይደል መጀመሪያ የሚያስፈልገው ምኑን ማወቅ ነው ትርጉሙ ምን ማለት ነው ቃል ላይ ቸልተኛ ከሆነ ህይወት ላይ ቸልተኛ ነው የምንሆነው ቃልን ማወቅ አለብን ስነ ስርዓት ማለት ልናሳካ ለምንፈልገው ጉዳይ የሚያስፈልግ ለምኑ ለኔ አይደለም ልናሳካ ለምንፈልገው ጉዳይ መደረግ ያለበት ተግባር ነው ለምኑ ልናሳካ ስለዚህ ለማሳካት ጉዳይ የሌለው ሰው ስነ ስርዓት ያስፈልገዋል ለዚህ ነው አብዛኛው ሰው ዝሩ የሚሆነው ቀኑን ተነስቶ የሰው ካላንደር ሞልቶ የሚኖር ሰው እኮ ይኖራል በአብዛኛው ጊዜ ስልክ ይደወልላችኋል ዛሬ ከሰዓት ምን አለ ምንም የለኝም ና የዛ ሰው ካላንደር ማሙያ ነገ ጧት ለቅሶ አለ ጧትና የለቅሶ ማሙያ ከነጎዲያ ሰርግ አለና የሰርግ ማሙያ ከነጎዲያ ደብሮኛል ባክናና እስኪ ትንሽ እንጫወት እንደዚህ የሚኖር ሰው እኮ ሞልቷል አይደል እና ይሄ ሰው አሁን በህይወቱ ሊለወጥ ይፈልጋል እንዴ ስኬት እኮ ሰርከስ አይደለም ስኬት እኮ በስነ ስርዓት የሚከደበው ቤታችሁ መድረሳውን ሰርከስ ነው እንዴ ከዚህ ወደ ቤት መሄድ ለምዳችሁታል አውቶማቲክ ነው ግን ስትወጡ ከዚህ ወደ ቤቴ ሊሄድ ብለን አይደል ምን ጀምረው ወደ ቤት ሊሄድ ከዛስ ወደ ቤት በሚያስኬደው ከዚህ በፊት ባላችሁ መረጃ መንገዶች መሰረት ምን ታረጋላችሁ ትሄዳላችሁ ቢደብራችሁ ትሄዳላችሁ ፀሐይ ቢሆንም ትሄዳላችሁ ዝናብ ቢሆንም ትሄዳላችሁ ቢሰለቻችሁ ትሄዳላችሁ ቤት የምትደርሱት እንደዛ ከሆነ ዝናብ ሲሆን እየቆምን
ፀሐይ ሲሆን እየተው ነው እንደውም በዚህ ጋር ፀሐይ ነው ወደ ሌላ ሄድ ይያለን በህይወት እኮ እንደዚህ ነው የማንደርሰው ለምን በዚህ ጋር ዛሬ ከሱ ጋር በፓርትነርሺፕ የሆነ ስራ ልጀምር ብዬ አስባለሁ ከዛ በኋላ እኔ ግን እንደማስበው ለምን አታስብም ስለዚህ ይቅርብኝ እላለሁ ኖ ያሰብነው ቦታ እስክንሄድ ድረስ አንተም እኔም እናስፈልጋለን ተያይዘን እናሳካለን ሊሄድ እንኳን ሲል የታባህ ነው የምትሄደው እንጨርስ እንጂ ነው የሚባለው ብዙ ሰው ግን የጀመረው ጓደኝነት ያቋርጣል ትዳር ያቋርጣል ቢዝነስ ፓርትነርሺፕ ያቋርጣል ከዛ ከሰው ጋር መስራት ከባድ ነው ይላል ድህነት እስቀላል ነው እንዴ ራስን 1 ሚሊዮን ብር ማለት ቀላል ነው እንዴ ሁለተኛ እንዳትይ አረ ፕራይስ ነገ እኮ ተምራ የብሔራዊ ባንክ ገዢ ትሆናለች እና ደሆል ብር እንደዚህ እናንተ ከናንተ ማሻላሉ ማለት ይሻይካ የብሔራዊ ባንክ ገዢ እንኳን ብሮቹን ነፍሳቸው ሲፈቅዱ ነው የሚታተሙ እኔ ማጅን ይሄ ሁሉ ብር ያንዳንዳችን ኪስ ውስጥ ያለው አንድ ሰው ወይ ማኔጅመንት በይት ኦኬ ችግር የለው ግን somebody makes the decision አይደል ነገ ብሩ ላይ የሚያርፈው ፊርማ እኮ ያንቺ ይሆናል እንደውም እንደዛ ነው ማድረግ ያለብሽ አይደል እንዳለ ፈርመሽ ለኛ ባንቺ ፊርማ ብንገበያይ you have that power ቢሊዮን ይሁን ትሪሊዮን ሳይሆን ይቀራል ታትሞ ያለው ብር ያንን ያክል ማንቀሳቀስ የምትችይ ነሽ ስለሷ ሳውራ ስለሁላችንም ነው አይደል ከሆነ ነገር በታች ብሎ ጭንቅላታችሁ ሲዋሽ ነገሩት ሌላ ሰው ደግሞ እንደኔው ያክል ምን ሆኗል ያንን ብሩ ሁሉ ይታተም የሚል መብት ያለው ሰው ነው እነሱም ሰው እኛም ሰው ግን አልመው ነው እዛ ጋር የደረሱት የብሔራዊ ባንክ ገዢ ባከኔ ከብር በታች ነኝ ብለው አይመስለኝም በሷ እድሜ ያሉ ይመስላችኋል ብርማ ወረቀት ነው ስትፈልግ ትፈርምበታለህ ያሉ ይመስለኛል እውነትም እየፈረሙበት ነው እንግዲህ አንድ ቀን እንሰማለን ደግሞ ታሪካቸው ግን ያንን ስነ ስርዓት ውስጥ የገቡት ግቡ ስለነበራቸው ስነ ስርዓት ማለት ይሄ ነው ነው ሌላው ስነ ስርዓት ላይ የምናየው ነገር ምንድነው የምትፈልገው ቦታ እስክትደርስ ድረስ የሚያስፈልግህን ስራ መስራት ስነ ስርዓት ይባላል የት እስክትደርስ የምትፈልገው ቦታ በህይወት እስክትደርስ ተማሪ ነህ እስክትመረቅ ድረስ አማረኝ ደከመኝ ሰለቸኝ ምናምን የለም ጓደኞቼ ሲዝናኑ ክለብ ሲሄዱ ሻይ ቡና ሲሉ ፊልም ሲያዩ አንተ ትምህርትህን ብቻ ነው ከተመረቅክ በኋላ ችግር የለው ከተመረቅክ በኋላ እኮ ሲኒማ ቤት መርጠህ መግባት ይቻላል ግን በትምህርት ላይ የምታይ ከሆነ አብዝተህ ምን ይሆናል በኋላ አክተር ለመሆን ይጠቅማል ለመመረቅ ግን አይጠቅምም what do you want to be ምንድነው መሆን የምትፈልጉት ለሰዎች በጣም የሚተርፍ ሰው መሆን ከፈለጋችሁ ለሰዎች የሚተርፍ ስራ ለመስራት ከሰዎች ጋር ያላችሁን ጊዜ ከጓደኛ ከእህት ከወንድም ጋር ቆጥባችሁ ስራ ላይ መሆን አለባችሁ እኔ በውስጤ ካሉኝ ስጦታዎች መካከል አንዱ የቢዝነስ አይዲያ ማምጣት ነው ስጦታ ነው ያልኩት ችሎታ አይደለም ተሰጥቶኝ ነው የሆነ ነገር ሳይ ቢዝነስ ነው የሚታየኝ ችግር ሳይ ቢዝነስ ነው የሚታየኝ እና I like that በጣም ወደዋለሁ የቢዝነስ አይዲያ ሰው አይስጠኝ አሁን ህይወት አላማኝ ከማወቄ በፊት እንትን ቢዝነስ አይዲያ ሲሉኝ እኔ እየሰራሁት ነው ጓደኞቼ ሲነግሩኝ ፈርተው ሲያቆሙት እኔ እቀጥላለሁ አንድ ጊዜ በአንድ ጓደኛዬ ኤሌመንተሪም ሃይ ስኩልም አብረን የተማረን በጣም ወደው ጓደኛዬ ነው በአሳ ላይ ማስተርሱን ሰርቶ መጣ ኔዘርላንድ ምናምን ከዛ ስለ የጌጥ አሳ ኦርናሜንታል ፊሽ የጌጥ አሳ ጎልድ ፊሽ ምናምን የሚባሉ እኛ ሀገር ውሃ ስለሌለ አሳ የለም ቢኖርም የምንበላቸው ብቻ ነው የምናውቀው እና በጣም የሚያምሩ ምናምን ብሎ ነገረኝ አድድን ነው ሶሻል ሚዲያ ምናምን ያኔ የለም ከዛ ሚሊዮነር ያደርጋል አለኝ በቃ እንሰራዋለን አልኩት ከዛ ጀመርን መሀል ላይ ፈርቶ አቆመው ፈራዋለ እሱ የሱ ክፍያ ላይ ስንደርስ ጥግ ድረስ ሰው ይታገላል በደም ሰጥቼ ውጪ ሄጄ አሳዎችን አምጥቼ ያሳ ማራቢያ ግብርና አፕሩቭ አድርጎልኝ ይሄ ያሳ ሊያራባ ይችላል የሚል ፖንድ በቤት ውስጥ ሰርቼ አምጥቼ ሸጬ አትርፌ ሁለተኛ ዙር ሄጄ ሁለተኛ ካመጣው በኋላ ጎርፍ ወስዷቸው ነው እስካሁን እሱን ስራ ማልሰራው በዛው ውስጥ ያየሁት ነገር ምንድነው the power of desire እኔ በአካውንቲንግ የተመረቀ ሰው አሳ ማርባቲንግ ሲሰራ እንግዲህ በእውቀት አይገናኝም አይደል ግን ማኑዋል ሁሉ አዘጋጅቻለሁ how to keep fish as pet ማለት አሳን እንዴት እንደ ቤት እንስሳ or ደግሞ ቤት ውስጥ እንዳሉ እንደ ድመት እንደ ውሻ እንዴት እንደምትመግቧቸው እንዴት እንደምታጸዱ ያሳውን ገንዳውን መስራው እኔ ነኝ አሳውን ኢምፖርት ማድረገው እኔ ነኝ ሴልስ መስራው እኔ ነኝ ማኔጀር እኔ ነኝ
ተቀጣሪ አካውንታንት እኔ ነኝ። ሁሉ ነገር እኔ ነኝ። ባለቤት እኔ ነኝ። ንግድ ፍቃድ ላይ ፎቶ ያለው እኔ ነው። እና አሁን ድረስ በጣም በክብር ነው ያስቀመጥኩት እሱ። አንድ ቀን ወደፊት የሚሰራ ስራ ሴልስም ስሰራ ምርጥ አድርጌ ነው የምሰራው። በየሆቴሉ እየዞርኩ ማለት ነው እያነጋገርኩ ልንሰራ ነው ብዬ እኔ ነኝ አልልም። ባይዘው ድርጅት እናንተ ብቻ እንደሆናችሁ ካወቃችሁ ሰው ይንቃችኋል። ድርጅታችን ትላላችሁ። አው ለጊዜው ሰው ከሌለ እኔና ፈጣሪ አለን ለሁለት ድርጅታችን። ለዛ ነው ሴልስ ራሴ ሴልስ ሆኜ ሱፐርማርኬት ሀዲያ ሱፐርማርኬት የምታውቁት ከሆነ እንትን ጋር ነበረ። እዛ ቆሜ እሸጣለሁ። ከዛ ዞሬ ደግሞ ሲታዘዝ ግቢ ውስጥ የእናቴ ግቢ ውስጥ ወርክሾፕ አለ። ደግሞ መስታወት ምናምን አስቆርጬ በዲዛይን ሰራለሁ። እሱን ሄጄ ደግሞ ሲያዙ ደግሞ ወስጄ ተክለው ምን ነኝ። በቃ ዋን ማን ሾው ይባላል አይደል? ዋን ማን ሾው። ይሄን ያነሳውላችሁ ለምንድን ነው? አንዳንድ ጊዜ አይዲያ ይመጣላችሁና እኔ አልተማርኩም አትሉ። አሁን እሷ ኮምፒውተር ሳይንስ አይደል የተማረችው? ከሱ ልፍ ያለ ነገር ሲመጣ ያው ስላልተማርኩ ነው እንጂ ኢትዮጵያ ውስጥ እኮ የተለያዩ መስሪያ ቤቶች ዜና ላይ ያልሰማችሁ እንትን መስሪያ ቤት ካሉ ሰራተኞች መካከል ይሄን ያክል ፐርሰንቱ በፎርጅድ ዲግሪ ነው የሚሰሩት። አንተ ኦሪጂናሉን ለፍተሽ አይቲ ከኔ ኢማጂን አንቺ የተማርሽውን የ4 አመት እኛ በአካውንቲንግ ወረቀቱን ብቻ አሰረተ ለምን ብንገባም ብዙም የተለያየ ስራ አያስፈልግም እያልኩ አይደለም። አሁን አገሪቷ ባለባት ኢኮኖሚ ባትማረውም ወረቀቱ ካለ ተሰራዋለህ። ወይኔ እና ትምህርታችን ገደል ገባ አይደለም። አይዲያ ሲመጣል አልተማርኩም አትበል። አይዲያው ካለ ይበቃል። አይዲያው ካለ መስራት ይቻላል። ሰክሰስፉል መሆን ትችላላችሁ። the experience you get በዛ ውስጥ ምርጥ ነው ውስጣችሁ ኢንስፓየርድ ከሆነ። ስለዚህ ፍርሃት አንደኛው ከዲሲፕሊን ወደ ኋላ የሚያስቀረን ስለሆነ ዲሲፕሊን ማለት ለምንፈልገው ግብ የሚያስፈልገውን ነገር መስራት ነው። ብንወደው ባንወደውም ኔክስት አሪስቶትል ምን ይላል? ፍላጎትን በምክንያት መፈተሽ ብቃት የግል ስነ ስርዓት ነው ይላል። ፍላጎትን በምን መፈተሽ? በምክንያት። ብዙ ጊዜ ፍላጎታችንን እናስቀምጥና በምክንያት አንፈትሽ። ባክኛ ሀገር ይሆናል ብለህ ነው። ይሄ ምክንያት ነው። እኛ ሀገር ያልሆነ የታባቱ ይሆናል። የመጀመሪያው ነገር አይደለ? እኛ ሀገር ይሆነ እንዴ? እኔ እኮ የአይቲ ካምፓኒ ማቋቋም ፈልጌ ነበር ስትይ ምን እኛ ሀገር ይሆናል ብለህ ነው? እኛ ሀገር እኮ ነው የሚሆነው እንደው አይደለ እንዴ? አይቲ ያልተስፋፋበት ቦታ ላይ። ስለዚህ ማስፋፋት ብትጀምሪ ኒዱ አለ ወይ? አዎ። ሰው ያቀም ወይ? አዎ። ካሳወቅሽ መሸጥ ትችላለሽ ማለት ነው። ሁለት ሴልስማኖች ነበሩ። ሁለቱም አንድ ፋብሪካ ወደ ሆነ ከተማ ይልካቸዋል። ትንሽዬ ከተማ። እዛ ትንሽ ከተማ ተልከው ሁለቱም ሪፖርት ጽፎ ይመጣሉ ለፋብሪካ። ፋብሪካው ምንድነው? ማርኬቱን እስቲ ያጥኑልኝ ብሎ ነው የላካቸው። ሁለቱ የሽያጭ ሰራተኞች የምን ልዩነት አላቸው? ያስተሳሰብ። እናንተ ከዛሬ ጀምሮ አንደኛውን እንድትሆኑ ነው ይሄን የምነግራችሁ። ሁለቱም ሪፖርት ጽፈው መጡ፣ የተለያየ ሪፖርት። አንደኛው ምን አለ? እዛ ከተማ ያሉ ሰዎች ጫማ አያውቁም። ጫማ ፋብሪካ ነው። ጫማ አያውቁም። ጫማ የሚያደርግ ሰው የለም። ስለዚህ እዛ ፋብሪካ ብራንች ብንከፍት ወይም ደግሞ ሽያጭ ብናስብ የሚገዛን ሰው አይኖርም። ምክንያቱም ጫማ ስለማያውቁ አይገዙንም። ሁለተኛው ደግሞ ምን ብሎ ጻፈ? እጅግ በጣም ትልቅ የገበያ እድል አለን። ምክንያቱም እዚህ ከተማ ያሉ ሰዎች ጫማ አያውቁም። ጫማ ስለማያውቁ ጫማ የማድረግ ጥቅምን በማብራራት ከፍተኛ ሽያጭ መሸጥ እንችላለን። ሁለቱም ልክ ናቸው አይደል? እንደየታቸው። ስለዚህ የሆነ ቦታ ላይ ሰዎች አያውቁም ብላችሁ ካሰባችሁ ማሳወቅ የሚባል ስራ ከሰራችሁ መሸጥ ይቻላል አይቻልም? ዛሬ እዚህ ቤት ያለን ሰዎች እንዳለ አንድ ሱፐርማርኬት ውስጥ ብንገባ ያንዳንዱን ዕቃ ብንጠየቅ ብዙ ምንነታቸውን ማናቃቸው ዕቃዎች አሉ ወይስ የሉም? ቤት ውስጥ ችግሩ ይኖራል አይደል? ችግሩ ይኖራል። ችግሩን የሚፈታ ፕሮዳክት ሱፐርማርኬት ውስጥ አለ። በሁለቱ መሃል ያለው ጋፕ ዕውቀት ነው አይደል? ስለዚህ ሴልስ ወይም ደግሞ መሸጥ ወይንም ማትረፍ በመናስብበት ጊዜ ቢዝነስ በመናስብበት ጊዜ ምን ማሰብ አለብን? ለሰዎች ማሳወቅም ሽያጭ ነው። ማሳወቅ ሽያጭ። ለምሳሌ በዜሮ ብር ንግድ መጀመር እንደሚቻል የምታውቁ እስቲ እጅ ወደ ላይ። ከፍተኛ ሰክሰስፉል የሚያደርግ ቢዝነስ፣ ሚሊዮነር የሚያደርግ ቢዝነስ የምታውቁ እጅ ወደ ላይ። ኦኬ፣ ይሄ ብቻ ነው የሚያውቀው፣ ሌሎቹ አታውቁ። ስለዚህ ምን ሊል ይችላል? እንደሱ አይነት የበፊት ጭንቅላቷ አሁን ከመለውጡ በፊት ያለው ብር ስለሌለሽ እኮ መስራት አቺ ይለናል አይደል? ጊዜ ሀብት ነው አይደል? ጊዜን ተጠቅሞ ምን ማድረግ ይቻላል? ገንዘብ ማድረግ ይቻላል። ዕውቀት ሀብት ነው አይደል?
ኢትዮጵያ ውስጥ ሆነው ውጭ ሀገር የሚሰሩ ሰዎች ያሉ የምታውቋቸው ዘመድ ጓደኛ ካሉ ጆርዳን እዚህ ሆነው ውጭ የሚሰሩ ኤክሰለንት ሊያውም የአይቲ ባለሙያ ነሽ አንቺማ በእውነት ዛሬ ከዚህ ስትወጪ ቀጥታ ስራ እንድትጀምሪ ያስፈልጋል። you don't need to go abroad ዛሬ እኮ ፕሮግራሚንግ የተወሰነ ብትችሉ በአይቲ ላይ ትንሽ ፕሮግራሚንግ ብትችሉ ከዛ እሱን የተወሰነ ነገር ይፈትኑሻል ኦንላይን አፕላይ አድርገሽ እዚሁ ሆነሽ ትልልቅ ካምፓኒዎች እኮ አሜሪካ ውስጥ ያሉ አውሮፓ ውስጥ ያሉ እዛ የሚከፍሉት ክፍያ ከፍ ስለሚልባቸው አውትሶርስ አድርገው የተለያየ ሀገር ያሉ ቫካንሲ ያወጣሉ። ሲቁጭ ብለሽ ውጪ ነው የምትሰሪው ገቢሽ በዶላር ነው እና የዶላር ዋጋ ኢትዮጵያ ውስጥ ሊጨምር ነው ሲባል ቶሎ በልዋ ነው እኮ የምትይው አንቺ። አይገርምም? አሜዚንግ ብለስድ የሆነ እኮ ሙያ ነው የተማርሽው። ግን ለዚህም ስነ ስርዓት አለው አይደል? ይሄን መረጃ ለማወቅ ዲግ ማድረግ ያስፈልጋል። ምን ዋጋ አለው እባክህ እድል የለም ስራ የለም ይላል። ዛሬ ኢትዮጵያ ውስጥም ሆንክ አሜሪካ ውስጥም ሆንክ ቻይና ውስጥም ሆንክ ዓለም ላይ ያለው ውድድር እኩል ነው። ተወዳድሮ ምን ማድረግ ይቻላል? ስራ መያዝ ይቻላል። ከቤቱ እስከ አስፋልት የማይሻገር ሰው አለ ስራ ፈልጉልኝ ብሎ ስልክ የሚደውል። አስፋልት ተሻግሮ ስራ አለ። ግን ሰፈር ተሻግሮ ሰው ደውሎ ለአጎቴ እስቲ አጎቴ ይፈልግልህ እሱ ስራ ያውቃል። ራስህ ነው የምትፈልገው። እኔ እንደዛ ነው ስራ የምፈልገው ድሮ ስራ ለመፈለግ ስል እጄን ሰብስቤ ነው ፈልገውና ማንም ቀጥሮ አያገኘኝም። ለምን? ስራ ላይ ነኝ። ስራ መፈለግ የሚባል ስራ ላይ ጣዋት አሁንም ማወራችሁ ምንም ጨምሬ አይደለም ቢያንስ እናንተ ባታዩ እሱ ያያል። ጣዋት ለብሼ ኢንተርቪው ሊኖረኝ ይችላል በሚል ጥርጣሬ ዲፕሎማ እኮ ነው የተማርኩት። ለብሼ እወጣለሁ። የት ነው የምሄደው? 4 ኪሎ ቀበና አካባቢ ስለሆነ እናቴ ቤት 4 ኪሎ ጋዜጣ የሚነበብበት ቦታ አለ ጆሊ ባር። እሱ ጋር በ20 ሳንቲም አነባለሁ። ለምን? ከዛ በላይ መክፈል አልችልም። ጋዜጣውን መግዛት አልችልም። ቁጭልና አነባለሁ። ቫካንሲ ለኔ የሚሆን ካገኘሁኝ በስክሪፕቶና በወረቀት ጽፋለሁ። ዶክመንቶቼ ዝግጁ ናቸው። ኮፒ ምናምን አድርጌ ዝግጁ ናቸው። ከዛ ወደ ሜክሲኮ ወርዳለሁ። ወክ እያደረኩኝ ሜክሲኮም እንደዚህ ሁለገብ ምናምን የሚባል ማስታወቂያ ቦታ ነበረ። ሜክሲኮ ሳይሆን ለጋሃር ጋር። ከዛ በኋላ እሱም ጋር ያለው ጋዜጣ ላይ ምናምን ምን አለፋችሁ ብቻ በየቀኑ አፕላይ በዘመድ ነው ምናምን የሚቀጥሩት አልሰማም። በዘመድ ነው የሚቀጥሩት ብሎ እኮ አፕላይ ማያደርግ ሰው አለ። በነገራችን ያልሞከረ ሰው ሊያሳካ ይችላል? አይችልም እኮ መሞከር። ቢያንስ ኢንተርቪውን ለማመዳል። ደግሞ ኢንተርቪው ራሱ ደስ ይላል። አልፈራም ኢንተርቪው ሲሄድ ወይ ያስገቡኛል ወይ ያስገቡኝም አይደል እንዴ ምን ነፍስ አይሰጡኝ። እና አንዳንድ ጊዜ ኢንተርቪው አድራጊው እኔ ነኝ የምመስለው። ኤጄት ቸግሮኛል እኮ ስራ አጥቼ እኮ ነው። ግን አልፈራም። ህይወት አይደለም የሚሰጡኝ ስራ ነው። ስለዚህ ምንድነው የምትሰሩት? ስራችሁ ምንድነው? ቤት አካባቢ ነው ያላችሁ? ቅርንጫፍ አላችሁ ወይ ምናምን ብዬ መጀመሪያ ጥያቄ ያለኝ ሁሉ እላቸዋለሁ። ባይዘው እንደሱ ስታረጉ ይቀጥሯቸዋል። ለምን? ፈሪ የሚፈልግ ሰው የለም። እና አንዳንዴ ኢንተርቪው ይጋጭብኛል ከብዛቱ አፕላይ ከማድረጌ ብዛት። ሰው ኢንተርቪው በተመሳሳይ ቀንና በተመሳሳይ ሰዓት ይሆንበታል። ሁለተኛ የሚመጣው ይቅርታ እንትን መስሪያ ቤት እላቸዋለሁ። ደግሞ ሳወዳደር እዛም የሚጠራ ሰው ነው እንዲሉ ማለት ነው። ስለተጠራው ኢንተርቪው ስላለኝ የእናንተን ወደ ሌላ ቀን ልታረጉልኝ ትችላላችሁ። አንዳንድ ሰው ቁጭ መጠየቅ የማይችሉሉ ይመስላል። አትፍሩ እንዴ! ለምንድን ነው የምንፈራው? ወይ እንገባለን ወይ አንገባም አይደል? ያ መስሪያ ቤት አልፈጠረን። ከዛስ አንዳንድ ቦታ አፕላይ አድርጌ ስጠራም በተመሳሳይ ቀን 2-3 ቦታ የምጠራበት ጊዜ አለ። በአቨሬጅ ውጤት እኮ ነው የተመረኩት። ግልጽ ነው። ግን ኮንፊደንስ የትም ያስገባቸዋል። እና መርጬ ነው የት ልሂድ ብዬ ነው የምገባው ስራ። ግን አሁን እንደዚህ ስላችሁ 3 ወር ሙሉ እንደዚህ አፕላይ አድርጌ በአንድ ቀን አይደለም አገኘውን አላገኘውን ምን ሰው ካለ ስራ አለ፣ ስራ ካለ ፈላጊ ያለ፣ ከፈለግ እናገኛለን። እንደው ኢትዮጵያ ውስጥ ሁሉም ሰው ድንገት ቢጠፋ ስራ አይኖርም። ስራ ይኖራል? የት መስሪያ ቤት ትሰራላችሁ? አሁን እዚህ ምድር ኢትዮጵያ ውስጥ ያለን ሰዎች እንዳለ ብንሞትላችሁ የት ነው የምትሄዱት? ሁሉም ሰው ይሄ ማለት ኢትዮጵያ እንዳለ የእናንተ ነች። ሄዳችሁ መጀመሪያ መዘጋጃ ትሄዱና በስማችሁ የኢትዮጵያን ካርታ የኔ ነው ብላችሁ ነው አይደል የምታሰሩት? ከዛ ምን ታረጋላችሁ? ምን ትሰራላችሁ? የምትወዱት መስሪያ ቤት ብትገቡ ማን አለ? ከስተመር የለ፣ እንትን የለ፣ ምን የለ። ሰው ካለ ስራ አለ፣ ሰው ከሌለ ስራ የለም። ስለዚህ በዛ አቲቲዩድ መሄድ አለብን። ስነ ስርዓቱ የመጀመሪያ ስሜታቸውን መቆጣጠር የማይችሉ ሰዎች ስሜት ምን ያክል ጎጂ እንደሆነ እንድታዩት ነው። ጠንካራ ፍላጎት አላቸው፣ ጥሩ ነው ይሄ። ስሜታችን መቆጣጠር ካልቻለን ፍላጎታችን ጠንካራ ነው። በምክንያት ከመወሰን ግን ይርቃሉ። ስሜታችን አንዳንድ ጊዜ የማደግ ስሜት፣ አንዳንድ ጊዜ የጥላቻ ስሜት፣ አንዳንድ ጊዜ ተስፋ የመቁረጥ ስሜት፣ አንዳንድ ጊዜ የመናደድ ስሜት
ጥሩም ይሁን መጥፎ ስሜቱን መቆጣጠር። የአባይ ወንዝ ፖቴንሻል ኃይል ነው አይደለ? ግን ስላልተቆጣጠር ነው ዝም ብሎ በጎደለበት ወይም ደግሞ በቆልቆል ባለበት ቦታ ሁሉ ምን ያደርጋል? ይፈሳል። ልክ ስንገድበው ምኑን ተቆጣጠር ነው ማለት ነው? የመፍሰስ ስሜቱን ተቆጣጠር ነው አለቀ። ከዚህ በኋላ ዝም ብላ አትሄዳትም። በዚች ታረግና እዚህ ጋር አንድ 6 ተርባይኖች አሉ። እነሱን መታ አድርጋ ከዛ መሄድ ትችላል። አልበዚያ አትሄዳትም ማለት ነው አይደል? አሁን ያደረግነው። ከዛ ግብጽ ደግሞ እዛ ስታይ እምቢ ምናምን ብትልም ኤኒዌይ አንሰማማለን። ለማንኛውም ተገድቧል። ኢትስ አሜዚንግ። ምናልባት ዛሬ ትዝ ላይላችሁ ይችላል እንጂ ለመገደብ እኮ ኢትዮጵያ አናውንስ ያደረገች ጊዜ አብዛኞቻችን ጋር ፍርሃት ነበር። ወይኔ ጉዳችን ሁሉ ያለን አለ እንችለው ይሁን ያን ያክል ወንዝን እኮ የፈራን ሰዎች ነበር። ስለዚህ እናንተም ውስጣችሁ ብትፈሩት ፖቴንሻሉ ስለሌለ አለ። አንዳንድ ጊዜ ዲፕ ኢን ዩ የምትፈሩት ያላችሁን ትልቅ ብቃት ነው እንጂ ማነስን አይደለም። ስለዚህ በምክንያት ከመወሰን ይርቃሉ። በምክንያት አይወሰን። ስኬታማ ለመሆን ጠንካራ ፍላጎቶቻቸውን በቁጥጥራቸው ስር። የትኛው ስሜት ነው የሚያስቸግራችሁ እናንተን? ፍርሃት ነው? አልረባም ነው? ወይንስ ስንፍና ነው? ወይንስ ደስታውን በመቆጣጠር በማቃት ምክንያት የሚከስሩ ሰዎች ብዙ አሉ አይደል? ደስታቸውን ስለማይቆጣጠሩ ደስ ባለና እባክሽ አይን ጠጣና እባክህ እንደዚህ ስጦታልና እንደዚህ ልስጥህ እና የደግነት ስሜት አብዛኛው ኢትዮጵያ ውስጥ ያለው ሰው ምንድነው? የአሉባልታ፣ የሐሜት፣ ምንድነው ሌላ የሚባለው ሰዎች ምን ይሉኛል የሚል ፍርሃት። እነዚህን ስሜቶች መቆጣጠር ካልቻለ ሰክሰስፉል አንሆንም። ስለዚህ ስሜቶቻችሁን ገድቧቸውና አስቀሯቸው እንኳን ገድቧችሁ መሰራት ባለበት መሄድ ባለበት መፍሰስ እንደ ወንዙ መውረድ ባለበት ቦታ ብቻ ቻናል ሰርተን በዚህ መሰረት ነው የሚሰራው። የምትማሪው ኮርስ ካለ ኮርስ የመማሪያ ሰዓት ከመደብሽ በፈለኩ ሰዓት አይባልም። በፈለኩ ሰዓት ማድረግ እችላለሁ ማለት ፕሮግራም ላውጣለት ይገባል አይደል? ከምግብ በኋላ ከእንቅልፍ በኋላ ከጓደኞች በኋላ ከመዝናናት በኋላ ካልሽ አለቀ፣ አይሰራም። አለማድረግ ምርጫ ነው፣ ማድረግ ምርጫ ነው። ዛሬ ግን ወስኑ። የሰው ልጅ ሲመርጥ ህመም አለው አይደል? ሲመርጥ ኬክ ለመብላት ስትመርጡ ህመም አለው። ከኪስ ውስጥ ገንዘብ ማውጣት የሚባል ህመም አይደለ? ከወንድሜ ጋር ቁጭ ብዬ ቢዝነስ መስራት ብዬ ሳስብ ከሌሎች ሰዎች ጋር ቢዝነስ የመስራት እድሌን እንዳለ ትቼ ነው። ሰብሌን ባለቤቴን ሳገባ በዚህ ምድር ላይ ያሉትን ሌሎች ሴቶች የማግባት እድል እንዳለ ቆርጬ ነው። አንዳንድ ሰው አግብተውም እኮ እንደዚህ የሚላል። እኛ አንድ ልጅ ምን አለ? እኛ ካገባን በኋላ ምን የመሳሰሉ ሴቶች ተፈጠሩዋል። የት ለመሄድ ነው? it's a decision። ውሳኔ እኮ ነው። ውሳኔ ችሎታ ይጠይቃል። ውሳኔ ስነ ስርዓት ይጠይቃል። አያችሁ፣ ብዙ ሰው ሁሉም እድል በእጁ ላይ እንዲኖር ይፈልጋል። አይደለም። ካላችሁ አማራጮች ምርጥ ብላችሁ የምትወስኑትን ትይዙና እዛ ላይ ግጥም አድርጎ መስራት። ለዚህ ነው ሯጮች ስኬታማ የሆኑ ሯጮች ሌላውን እድል ምን ስላደረጉ ነው? ስላቃጠሉ ነው። ሌሎች እድሎቻችን ማቃጠል አለብን። በትምህርት ዓለም ስኬታማ የሆኑ ሰዎች ሌሎች እድሎቻቸው ምን ስላደረጉ ነው? ስላቃጠሉ ነው። በአርት ሙያ ውስጥ ያሉ ስኬታማ የሆኑ ሌሎች እድሎቻቸውን ስላቃጠሉ ነው። በሌሎችም ብታዩ እንደዛ ነው። ታዲያ የትኛው መንገድ ነው? መንገድ ለመምረጥ ብዙ መንገድ ቢያንስ ማወቅ ያስፈልጋል። አያስፈልግም? አንደኛ መንገድ እንዳለ ማያውቅ ሰው አለ። ዝም ብሎ በቃ ህይወት ማለት አንዳንዱ ድንገት ይሳካለታል፣ አንዳንዱ አይሳካል፣ አንዳንዱ ደግሞ አግኝቶ ያጣል። ስለዚህ በቃ በእኔ ላይ እንደዚህ አይነት ነገር አለን። ማንኛውም ገበሬ ስለ እድልና ስለ ዕጣ ፈንታ አያወራችሁም። ገበሬ የሚያወራችሁ ምንድነው? ምርጥ ዘር ያዝ፣ ወቅት ጠብቅ፣ ዝራ፣ እዛ ላይ ጉልበትህን አፍስስ፣ ለማሳደግ ጥረት አታርግ። ገበሬ ለማሳደግ ጥረት ያደርጋል። ችን ታክል ከፍ እንደማያደርግ ያውቃል። ግን በመንከባከብ ውስጥ መስራት ያለበትን ነገር ያውቃል። እዛው አካባቢ ይከርማል። ከዛስ አጭዶ ጎተራ ያስገባል። ከዛ እንደው አቶ ገሌ እኮ ዘርቶ የዕጣ ፈንታው ዘንድሮ ምንም አልወጣለትም የሚባል ነገር የለም። ለምን? ህይወት የህግ ጉዳይ ነች። መሬትም በህግ ነው የተሰራችው። የኔና እናንተ አእምሮ በህግ ነው የተሰራው። ይሄ ሰውነትም በህግ ነው። ለዚህ አይደል የሆስፒታል ሄደን የምንታከመው? ሆስፒታል ሄዳ ከኢትዮጵያ አንድ ኢትዮጵያዊ ጨጓራ ቢታመም፣ ኢትዮጵያዊ ልብ ቢታመም የትም ሀገር ቢሄድ ቋንቋ ባይግባቡ ሐኪሙ ሊያክመው ይችላል? አይችልም? ይችላል። ለምን? ይሄንና እናንተም ህግ ነን። ፈጣሪ የሰራን ህግ፣ የሪስፓራቶሪ ህግ አይደል? የብለድ ሰርኩሌሽን ህግ፣
ዳይጀሽን ህግ፣ የነርቭ ሲስተም እየተባለ ሲስተሞች ህጎች ናቸው። ህይወትም ህግ ነው። ስኬት ህግ ነው፣ ውድቀት ህግ ነው፣ ሀብት ህግ ነው፣ ድህነት ህግ ነው። አለ የሆነ ህግ ስትከተል ሀብታም ትሆናለህ፣ የሆነ ህግ ስትከተል ድሃ ትሆናለህ፣ የሆነ ህግ ስትከተል በሰዎች ዘንድ ተወዳጅ ትሆናለህ፣ የሆነ ህግ ስትከተል በሰዎች ዘንድ የተጠላህ ትሆናለህ። ምንድነው ግብህ? የትኛው ጋር መድረስ እንዳለበት የት መሄድ ትፈልጋለህ? አይገርምም? የሰው ልጅ በየቀኑ የት መሄድ እንደሚፈልግ ያውቃል። በህይወቱ ግን የት መድረስ እንደሚፈልግ ያውቃል። ስለዚህ እዚች አፍንጫው ድረስ ያስባል፣ ከዛ በላይ አያስብም እንደማለት እኮ። የት መሄድ ትፈልጋላችሁ? እኔ 1998 ላይ እንዲህ አይነት ስልጠና ሳገኝ መሄድ የምፈልገው ብዬ ያስቀመጥኩት የህይወት ዓላማ መጀመሪያ ቪዥን ስማ የሰዎችን ህይወት በአዎንታዊ መልኩ መቀየር በስልጠናና በኮቺንግ ይሄን ሆኜ መኖር ነው የምፈልገው። ሁለተኛው የምፈልገውን ቤት፣ የምፈልገውን መኪና፣ የምፈልገውን ስራ፣ የምፈልገውን ኦነርሺፕ፣ የምፈልገውን ቫኬሽን፣ የምፈልገውን ቤተሰብ፣ እነዚህን ሁሉ ድሪሞቼ ብዬ አስቀመጥኩ። አንድ በአንድ ቲክ 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 ደስ ሲል በቃ ህይወት እና አሁን ሰዎች ያሳዝኑኛል። በቃ ህይወት ግራ ገባት ምናምን ሲሉ እንደዚህ ማስተምረው በተለይ እድሜያቸው 10 ቤት ውስጥ 20 ቤት ውስጥ ያሉ ልጆች ይሄን ቢገነዘቡ ቢያውቁ በህይወታቸው መርጠው እንዲኖሩ ዞር ብዬ ሳይ አም 47 ወደ ኋላ ዞር ብዬ ሳይ 20 30 ውስጥ እነዚህ ነገሮች በማወቄ ምክንያት የመረጥኳቸው ምርጫዎች ያደረኳቸው ዲሲፕሊን እና የደረስኩበትን ሳ ህይወት ብፌ ናት። ሁሉ ነገር አለ ብፌው ላይ ብታየውም አለ ባታየውም አለ። ከብፌው ላይ የማንሳት ስነ ስርዓት ግን ያንተ ነው። እየተያየ መኖር ይቻላል። አቤት ሰው ይያል አሁን ብዙ ሰው ያማርራል አይደል? ፎቅ ሲያይ የሚያማርራል። ጌታ አባታቸው አምጥተው ነው የሚሰሩት ማለት ሰው መልካምን ነገር እኮ ከተራገመ መጥፎ ነገር ውስጥ ይኖራል ማለት ነው። ምን አባታቸው ምን አስነሳንኛ? አሁን ምን አይነት ነገር ተምረው ምን አውቀው ሊሆን ይችላል? የተሳካለትን ሰው ሁሉ ዘራፊ አድርጎ ማየት ጥሩ ነው? ያልተሳካለትን ማን ነው ጻድቅ ያደረገው? ማን ነው ብርቱ ያደረገው? ደሃን ማን ነው ጎበዝ ያደረገው? ማን ነው ደግ ያደረገውስ? ፊልሞቻችን ጨምሮ እኮ በቃ ደሃ እንዳለ ደግ ነው፣ ደስታ አለው፣ ፍቅር አለው፣ ሰላም አለው። ሀብታም ደግሞ ጉረኛ ነው እንትን ይላል። ምን አይነት ፕሮግራሚንግ እንደሆነ ይሄንን አስተሳሰብ ከሚከታክቱ ሰዎች መካከል አንዱ ነኝ። ማንም ቢናገረኝ አልሰማም። ለምን? ፈጣሪ በዚህ ምድር ላይ ኖረህ እስክትሞት ብሎ የሰጠኝ መክሊት የሰዎችን ህይወት በአዎንታዊ መልኩ መቀየር ነው። አስተሳሰባቸውን፣ አመለካከታቸውን፣ ገቢያቸውን፣ ደግነታቸውን፣ ሰላማቸውን፣ ፍቅራቸውን፣ ጤናቸውን እነዚህን ከፍ ማድረግ የሚል ነው። ስለዚህ አልደራደርም። በዚህ ማንንም አልፈራም። እንደዚህ ማንንም አልፈራም ስላቸው ምንም ከጀርባ እኮ ያለው መድኃኒዓለም ብቻ ነው፣ ሌላ ምንም የለም። አንዳንድ ሰው የሆነ ድጋፍ ቢኖራቸው ነው አይደል? አንድ ሰው አሁን እሱ በኮንፊደንስ ብታው የሆነ ነገርማ አለው፣ የሆነ ነገር የለም። ኮንፊደንስ is the best dress ይባላል። ኮንፊደንስ ምርጥ ልብስ ነው። ምርጥ ልብስ። ሴቶች በተለይ በደንብ ስሙ። ኮንፊደንስ በራሳችሁ በደንብ ተማመኑ፣ ግጥም አድርጉ። ለምን? ከሴቶች ጀርባ ብዙ ነገር አለ፣ ስለ ሀገርም ስለ ቤተሰብ። ስለዚህ your confidence is very important። ለኢትዮጵያ የሚያስፈልጋት የእናንተ ኮንፊደንስ። ወንዶች ሩብ ካለን ይበቃል። ዝም ብሎ እኔ ወንድ ነኝ ራሱ የሚለው እኮ በራስ በቂ ነው አይደል? ኮንፊደንስ። ለሴት ልጅ ግን ሱፐር ኮንፊደንስ ነው የሚያስፈልጋት። ብዙ ጫናም አለ አይደል? የማህበረሰብ ጫና ብዙ አለ። እኔና ሰብሌ አብረን ሰርተን ወደ ቤት ስንገባ ዝም ብሎ አውቶማቲክ አየሩ ቤት ውስጥ ያለው አየር እሷ ሌላ ስራ እንድትቀጥል ነው አይደል? ሴት ልጅ ደጅ ሰርታ ወደ ቤት ስትገባ ወንድ ልጅ ወደ ቤት ነው የሚገባው፣ ሴት ልጅ መስሪያ ቤት ነው የምትቀይረው። ሰራተኛም ቢኖር ቤት ውስጥ እንትን ተሰራ እንትን ተደረ ይሄ የሆነ በአካል መስራቱ ላይ ኖር ይችላል፣ ሜንታሊቲ ግን ይያዛል አይደል? ሴት ልጅ እኮ ሊትራሊ ማረፊያ የላትም። እንደውም ሌላ ቤት ስትሄድ እኮ ነው የምታርፈው፣ እዛ ስለማይጠበቅባት ማለት ነው። that means you need more confidence። ኮሚኒቲው ብዙ ሰዓታችሁን ስለሚወስድ በተለያየ መልኩ እንደው ችግር የለብኝም እንኳን ብትሉ ቤት ገብታችሁ ማለት ነው እንግዳ ምናምን ተጠርቶ ዝም ብላችሁ ሳሎን ቁጭ ብላችሁ ምንም ነገር ይምጣም ምንም ባታስተናግዱ ላይክ ሶሻሊ ሰው የሚያያችሁ እንዴ ትንሽ እንኳን ብሉም ተጥማጥልም አለው ጫና የፈለገ ዘመናዊ ብንሆን ማለት ነው። ገና ነው
ለምሳሌ እናንተ ቁጭ ብላችሁ ባለቤታችሁ ደግሞ ገባ ብሎ ከጓዳው ወጣ አምጥቶ ምናምን ቢጨልፍ እናንተም ቢል የሆነ ነገር ደስ አይላችሁ አለ ደግሞ ባል ደግሞ እንዲሆን የሚፈልገው ነገር የሆነ እንደ ሳሎን ዕቃ ነገር ቁጭ ብሎ ጎርነን ያለ ድምጽ ቢያወጣና ደረቱ ሰፋ ቢል ምናምን የሚጠበቅ ነገር ነው this is ማህበረሰብ ውስጥ አለ አይደል አንክደው እኩል ለማድረግና እኩል ሪስፖንሲቢሊቲ ለመሸከም ምናምን መሞከር ይቻላል ግን ገና ነው ስለዚህ we need more confidence ለእናንተ ደግሞ ዲሲፕሊኑ በይበልጥ ነው ማለት ግን እሱን ፈተና ስታልፉት ደግሞ እጅግ በጣም ትልቅ ሻይን የምታደርጉት ነገር አለ እሱን እንድናደርገው ኔክስት ስለዚህ ስነ ስርዓት ለዘላለም ሳይሆን ለተወሰኑ አመታት ስነ ስርዓትን ከተገበርክ በኋላ ጥቂት አመታት ትግሉ መጽሐፍ ለማንበብ ጥቂት አመታት ትሬኒንግ ለመውሰድ ጥቂት አመታት የምናቀውን ለመተግበር ጥቂት አመታት ማይንድ ፕሮግራም ለማድረግ ጥቂት አመት ሌሎችን ምናያቸዋለን አሁን መስራት የምንወዳቸውን ነገሮች በመስራት ማሳካት የምንፈልጋቸውን ነገሮች የማግኘት ምርጫ ይሆናል ማለት ነው ከጥቂት ልፋት በኋላ 3 4 5 አመት ከዛ በኋላ አውቶማቲክ ይሆናል ያን ነገር የምታደርጉት በቃ ፈልገሽ አይደለም ዝም ብለሽ መጽሐፍ እያነበብሽ ነው የምታገኘው አሁን ግን አላርም እየሞላሽ ሊሆን ይችላል ላምበብ ይያልሽ ከጓደኞችሽ ጋር እየተጋጨሽ ሊሆን ይችላል የምታነቢው ከተወሰነ ጊዜ በኋላ ግን ሶልቭድ ኔክስት ይሆናል ማለት ነው ስነ ስርዓት ለመገንባት አንደኛ ከማን እንጀምር ስነ ስርዓት ከራስ እንጀምር በውስጡ ያልተመላለሰ ሰው በውጭ ሊመላለስ ስለማይችል የግል ስነ ስርዓት ብዙ ጊዜ ስነ ስርዓት ሲባል ዘመድና ያለን ጎረቤት ጓደኛና ያለን ቤተሰብና ያለን ማንን ነው ማየት ያለብን ራሳችንን ስለዚህ ለዚህ የምታረጉት ተግባር ይህ ነው አንድ ተግባር ህልሜን እቅዴን ግቤን አላማዬን እንዳላሳካ እንቅፋት የሆነብኝ ምንድነው እነዚህ ነገሮች ጻፉት የቤት ስራ ነው ዛሬ ወስዳችሁ ቤት ማታ ከሰዓት ምናምን ቁጭ ብላችሁ ጻፉት ብትችሉ የሆነ ጸጥ ያለ ቦታ ብትሆኑ ከግርግር ብትወጡ ከራሳችሁ ጋር የምትሆኑበት ቦታ ብትሆኑ ቁጭ ብላችሁ ወረቀትና ስክሪፕቶ ይዛችሁ ወይ አጀንዳ ይዛችሁ ወይ ኖትቡክ ስልካችሁ ላይ ከሆነ ስልካችሁ ላይ ከዲስተርባንስ ውጪ ስልካችሁን ፍላይት ሞድ ላይ በቃ በረራ ላይ ናችሁ እናንተ ወደ ህይወታችሁ ስኬት በረራ ላይ ናችሁ ፍላይት ሞድ ላይ አርጉትና ስልካችሁም ላይ ከሆነ በመሃል ይደወላል ከዛ ትሄዳላችሁ ቀጠሮ ይቆጥሯችኋል ዲሲፕሊን እቅድ ለማውጣት ብላችሁ ከዲሲፕሊን ውጪ ከዛ እንደገና ራስን መውቀስ እንዳይሆን ያንን አድርጉ ህልሜን እቅዴን ግቤን አላማዬን እንዳላሳካ እንቅፋት የሆነብኝ ነገር ምንድነው ኔክስት ሁለተኛ በጊዜ ጀምር አንዳንድ ሰው በጊዜ ጀምር ሲባል ወይኔ እድሜ 25 ሆኗል በጊዜ እኮ 15 ነው አይደል በጊዜ መቼ ነው በቃ በጊዜ ዛሬ እኮ በጊዜ ነው በሰማ ጊዜ በዛ ጊዜ ጀምር አትዘጊው ቆይ ነገ ቆይ በኋላ ወደፊት እንዳትሉ በጊዜ እንጀምር ይኸውላችሁ እቺን ካርቶን በጣም ነው የምወዳት እቺ ሴትዮ ምን አለች አሰበችና አሮጊት ነች እኮ ጂኒየስ መሆኗን አረጋገጠች እና በጣም ጥሩ ነገር ላይ ደረስኩ አለች I find it helps to ነገሮችን በተለይ ቤት ውስጥ ያለውን ስራዬን አለች ኦርጋናይዝ ማድረግ አስፈላጊ መሆኑን ተረዳው ኦርጋናይዝ እናደርግ ደግሞ በክፍል መከፋፈል ጥሩ መሆኑን ተረዳው ከዛስ አንደኛ ክፍሎቹን ይዋቸው አሁን እማልሰራቸው ስራዎች ዝርዝር ከዛስ ሁለተኛ በኋላ የማልሰራቸው ስራዎች ዝርዝር ሶስተኛው መቼም የማልሰራቸው ስራዎች እቺ ሴትዮ ምን ትሰራለች ምንም እቺ ሴትዮ ማነች እኔ ነኝ አንተ ነህ አንቺ ነህ አሁንም አልሰራቸው ምን ማለት ነው ቆይ በኋላ የሚል ነገር አልያዘንም እኔና እናንተ በኋላ ሰራዋለሁ ከምሳ በኋላ ሰራዋለሁ ከስልጠና በኋላ ሰራዋለሁ ነገ እንትን ስላለብኝ ከሱ በኋላ ሰራዋለሁ ከሰኞ በኋላ ሰራዋለሁ አሁን ማልሰራቸው ስራዎች በኋላ ማልሰራቸው ስራዎች መቼም አሁን የማትሰራው ስራ በኋላ የማትሰራው ስራ ነው በኋላ የማትሰራው ስራ መቼም የማትሰራው ስራ ነው ስለዚህ አሁን የምትሰራው ስራ ምንድነው ነው ትልቁ ነገር አሁን ዛሬ በዚህ ሳምንት በዚህ ወር በዚህ አመት ማለቅ ያለበት አሁን ማለቅ ያለባቸው ነገሮች አሁን የምሰራው ስራ በዚህ ቀን የምሰራው ስራ ዛሬ የምሰራቸው ስራዎች ከዛስ በዚህ ሳምንት የምሰራቸው ስራዎች በዚህ ወር የምሰራቸው ስራዎች በዚህ አመት በዚህ የተባለውን አያልፍም ወይ ሞት ቅጣት ጭምር አስቀምጡ ትዝ ይለኛል እኔ ኔትወርክ ማርኬቲንግ ጀምሬ ሰራ አፕላይኔ ምን አለችኝ 10 prospecting per day keeps poverty away አለች
ድህነትን የሚያጠፋልህ 10 ሰዎች በቀን ፕሮስፔክት ማድረግ ነው። ኦኬ እንደሱ ከሆነ ብዬ ምን አደረኩ? ከ10 በላይ 10 ከተባለ 11 12 13 ላርገው ብዬ በወር ውስጥ እቺን የምታካክል ቢዝነስ ካርድ በወረቀት አዘጋጅና ማቀው ከቤት ስወጣ 11 12 13 ይዤ እወጣለሁ። ከዛስ እሱን ከኪሴ ውስጥ ካላለቀ ወደ ቤት አልገባም። ካላለቀ ስንት ሰው ኮሙኒኬት አድርጌያለሁ ማለት ነው? 11 12 13 ሶሻል ሚዲያ ያልነበረ። ስለዚህ ምን አደረኩ? ከ10 በላይ መስራት ጀመርኩ። ዲሲፕሊን ማለት እንደዛ ነው። ካላረኩት በቃ ነገ ይደረጋል ካላችሁ አለቀ። የሰው ልጅ ዛሬን ካልጎበዘ ነገ ሊጎብዝ አይችልም። ዛሬ ካልተለወጠ ነገ ሊለወጥ አይችልም። ዛሬን ካላሻሻለ ነገ ሊሻሻል አይችልም። ዛሬ ማልሰራቸው ስራዎች እኩል ይሆናል፣ በኋላ ማልሰራቸው ስራዎች እኩል ይሆናል። መቼም በህይወታችሁ ብዙ የተጠራቀመ ነገር የለም። ቆይ ነገ ብላችሁ አመታት ያለፈው የለም። ባይዘው አመታት እድሜ 20 ውስጥ ያላችሁ ሰዎች አመታት ሲያልፍ 2 3 4 5 አመት ሲያልፍ ብዙም ችግሩ ልዩነቱ ላይ ይታያችሁ ይችላል። 30 ስትገቡ ግን ዲፈረንሱ ይሰፋል። ዲሌ ያደረጋችኋቸው ነገሮች ዋጋ ያስከፍላችኋል። ዛሬ ደግሞ ሁለቱም ዋጋ ያስከፍላል። አሁን መስራትም ዋጋ ያስከፍላል፣ ዲሌ ማድረግም ዋጋ ያስከፍላል። አሁን መስራት ከጓደኞቻችሁ ጋር ካለው ታይም ላይ ትቀንሳላችሁ። የመዝናኛ ሰዓት ይቀንሳል። እንደሰው ማረፍ አትችሉም። እንደሰው የመዝናኛ ቦታ ላይ ልትሄዱ አትችሉም። እንደሰው ደስ የሚላችሁ ነገር አታርጉ። የሚያስፈልግ ነገር ነው አምታርጉ። እንደሰው በዘንጦ በመውጣት ፋንታ እናንተ ጭቃ ያቦካችሁ ነው ወርቃችሁን ለማውጣት ይከብዳሉ። ያው በኋላ ግን BMW ይዘው የሚታዩት ወርቅ ያወጡ ሰዎች ናቸው። እነዚህ ሰዎች የሚለብሱትን ልብስ እያጠቡ ብቻ ይቆያሉ ማለት ነው አይደል? ከዛ በፊት ኦሪጂናል ልብስ ከነበር የሚገዙት ከዛ ወደ ቦንዳ ይወርዳሉ። ለምን እዛው ያው ነው ይያሉ። ከቦንዳ ደግሞ ምን ካለ አይደል ይቀጥላሉ ወደ ታች። ስለዚህ የቱ ጋር ነው መድረስ የምትፈልጉት? መድረስ ለምትፈልጉት ቦታ ዋጋ ይከፈላል። ስለዚህ የምትፈልጉት ቦታ ዋጋ የሚከፈለው በጊዜ ጀምር። መቼ ነው የምትጀምሩት? በጊዜ። ኔክስት ሶስተኛው ኦኬ ሁለቱን ካልን በኋላ የሚቀጥለው መሰረታዊ 6ቱን የግል ስነ ስርዓቶችን እነዚህ የግል ስነ ስርዓቶች ሰዎችን ወደ ኋላ የሚያስቀሯቸውም እነሱን ባለመተግበራቸው ነው። እነዚህ የግል ስነ ስርዓቶች 6 ቤዚክ 6 ብቻ አይደሉም እኮ ዋናዎቹ የህይወታችሁን 60 70 80 በመቶ የሚሆነውን ስኬታማ እንድትሆኑ የሚያደርጓችሁ እነዚህን ከተገበራችሁ ነው። እነዚህን ስነ ስርዓት ከተላበሳችሁ ነው። እንደዚሁ እየወደቃችሁ ደግሞ እንድትኖሩ የሚያደርጉት እነዚህን ባለመላበስ ነው። ስለዚህ ምን እንደምንሰራ እናያለን። የመጀመሪያው ታይም ማኔጅመንት ትክክለኛ እንትን ነው ወይስ አይደለም? የግል ስነ ስርዓት አስፈላጊ የግል ስነ ስርዓት አይደል? ብዙ ሰው ኮምፕሌኑ ምንድነው? ጊዜን በአግባቡ አልጠቀምም። አንደኛ ከሚገባው በላይ እንተኛለን። ሁለተኛ ጊዜያችንን በኮንስትራክቲቭ ነገር ሳይሆን በምን እናጠፋለን? በዲስትራክሽን ነገር ላይ እናጠፋለን። ይሄ ነው ትልቁ ችግር። time is gold, time is life። ጊዜ ወርቅ ነው። ጊዜ ምንድነው? ህይወት ነው። ጊዜ ህይወት ከሆነ ጊዜ ሀብት ከሆነ ዛሬ እንደ ሀብት ከተጠቀምንበት ነው እንጂ ጊዜው እኮ ስላለፈ ሀብት ሆናል ወይ ያንዳንዷን ደቂቃ ያንዳንዷን ሰከንድ ያንዳንዷን ቀን ወይ ሀብት እናደርገዋለን ወይ ምን ይሆናል? እዳ ይሆናል አይደል? ጊዜ እዳ ሆኖባችሁ አያውቅም? ለምሳሌ ቅድም እንዳልኳችሁ 2 ሊትር ውሃ ጠጣ ሲባል ኬርለስ ሆናችሁ እድሜ 20 ቢያልፍ እድሜ 30 ቢያልፍ ስለዚህ ኬርለስ በሆናችሁ ቁጥር ምናችሁን እዳ ላይ እየጣላችሁት ነው? ኩላሊታችሁን ማለት ነው። እድሜ 40 ውስጥ ታማችሁ 1 ሚሊዮን ብር ይባላል። እዳ ውስጥ እየገባን ነው አይደል? ለጊዜው ግን አይታይም። ኢትስ ኢንቪዚብል። ስለዚህ በጤና ሊሆን ይችላል። ሌላውስ ለምሳሌ ዛሬ ላይ ማንበብ እሷ ማንበቡ ስትገባ ረባክሽ እኛ እንደ ጓደኞች እየደወልን አይ አልሰማም ማለችን እኛ እየተዝናናን እየበላን እየጠጣን ፊልም እያየን ቆየን። ከዛ እሷ እያነበበች ኦፖርቹኒቲዎችን እንትን እያለች ቅድም እንዳልነው ኢትዮጵያ ውስጥ ሆና የተለያዩ ሀገሮች ላይ ኦንላይን ላይ ስራ እየሰራች በፎሬን ከረንሲ እየተከፈላት ሰክሰስፉል ስትሆን ከ10 ዓመት በኋላ ልዩነቱ የሚታይ ይሆናል። አንድ ማስታወቂያ ከተማ ውስጥ ነበር the difference is visible። እድሜ ላይ ሆናችሁ ብዙም ልዩነት የለም። እንትና አሪፍ መስሪያ ቤት ገባ፣ እንትና ቢዝነስ ጀመረ ምናምን ብቻ ነው አይደል? ከዛ ግን ዲፈረንሱ በጣም የሚታይ ይሆናል። እሷን በኋላ በምን እናያታለን? በተለያዩ ሚዲያዎች ላይ እናያታለን። በህይወቷ ላይ ሰክሰስፉል ሆና ለቤተሰቧ ለልጆቿ ምናምን ለፋሚሊ የምታረገው ነገር ትልቅ ይሆናል። እኛ ተቸግረን ጭራሽ እሷን በር የምናንኳኳ ሰዎች እንሆናለን። then the difference becomes visible። መጀመሪያ ላይ ግን ብዙም ልዩነት አይታይም። ስለዚህ ዛሬን አይደለም ማየት ያለባችሁ። የጊዜ አጠቃቀም መቀየር አለበት ነው። እሺ የጊዜ አጠቃቀም ወዴት እንቀይረው ሲባል አንደኛ
ለህይወታችሁ የምታስቀምጡት ግብ አለ አይደል? ያለ ግብ ዲሲፕሊን የለም። ጎል አለ የምታስቀምጡት። ምንም ያክል ክሬዚ ጎል ይሁን ግዴላችሁም ይሳካል። በዛ ውስጥ መድረስ ትችላላችሁ። ለዛ ግን የሚያስፈልግ ዕውቀት አለ የለም? ጊዜን ለምን መጠቀም? ዕውቀት ጀነሬት ለማድረግ። ታይፕስ ኦፍ ኢንካምስ በይና ግልጽ ነው። የተለያየ አይነት ገቢዎች ዛሬ አርቲፊሻል ኢንተለጀንስ ላይ እኮ ብታማክሩ የምታገኙት ነገር ይገርማል አይደል? ኤአይ ኢትዮጵያ ውስጥ ካፒታል ማርኬት እየጀመረ ነው አይደል? አሁን ካፒታል የሚለው ስም እንኳን አያስደነግጣችሁም? ካፒታል ባንክ እኮ ሊረሳ ነው። በነገራችን ባንኮች እኮ እንደዚህ እያሉ ነው አሁን። ወይኔ ጉዳችን አፕላይናችን መጣ፣ ወይም ደግሞ የሆነ ደርቢ አይነት ነገር መጣ። ደርቢ ናቸው። ሎን የምታገኙት ከባንክ ብቻ ሳይሆን ከካፒታል ማርኬትም ሎን የምታገኙበት ዘዴ፣ ምንም ኮላተራል ሳይሆን አይዲያን ወደ ብር መቀየር የምትችሉበት ፕላትፎርም። በስልካችሁ ላይ ብር ትራንስፈር እንደምታደርጉት ሁሉ በስልካችሁ ላይ ሼር ገዝታችሁ ሼር ጠዋት ገዝታችሁ ከሰዓት ሸጣችሁ ማትረፍ ትችላላችሁ። ዛሬ አሁን ሼር ልግዛ ብትሉ አንደኛ የት ነው ያለው ማጋን ያለው ዞራችሁ ፈልጋችሁ ከዛ ሰውየው ጋር ተዋውላችሁ ተደራድራችሁ ተጨቃጭቃችሁ እንደ ልብስ ግዢ ለክታችሁ እንደምታደርጉት ከዛ ሄዳችሁ ውልና ማስረጃ እሱ ላይ ነው። ይሄንን የማያውቅ ሰው አሁን በዚህ ዘመን ምን አይነት የድሩ ድክመት ነው እንጂ መቀበል ነው። ይሄ ወጣት አይደለም አያቴ ነው ማለት ነው። የኔ ለው የ47 ዓመት ሰውዬ አያት ምን ማለት ነው? የለም እድሜው 100 ነው ማለት ነው። ስለዚህ ሪሊ ወጣት ናችሁ፣ ግን ቼክ ማድረግ እኮ አለባችሁ። አዲስ ነገር ሲመጣ ገንዘብ ጀነሬት የሚያደርግ ኢንካም ጀነሬት የሚያደርግ ፋይናንስ ኢኮኖሚ ወደሚሄድበት ቦታ አለማወቅ ማለት አግባብ አይደለም። ስለዚህ አንደኛው ያለ ገንዘብ መስራት ከምትችሉት ነገር መካከል ካፒታል ማርኬት ላይ መሳተፍ ነው። ኢትዮጵያ ውስጥ ብቻ አይደለም ሼር መግዛት መሸጥ፣ ከኢትዮጵያ ውጭም ትችላላችሁ። እኔ የምሰራው ኔትወርክ ማርኬቲንግ ነው። ከ1996 ጀምሮ የምሰራው ኔትወርክ ማርኬቲንግ አፈርድሜ ከመብላት ጀምሮ እስከ 2 ሚሊዮን ብር በወር አስገኝቶኛል። አፈርድሜም ግን በልቻለሁ። አፈርድሜ ኢዝ ዲሲፕሊን። ያው አፈርድሜ እኮ ማለት ወርቅ ለማውጣት ሰው ጭቃ ሲያቦካ ወይኔ ብላችሁ አዝናችሁላቸው እዛ ጋር ብር ሰጥቶት የሚያልፍ ማን አለ? አሁን ወርቅ በሚያወጡ ሰዎች አጠገብ ብንሄድ ጭቃ እያቦኩ አይታችሁ እናንተ ዘንጣችሁ ሱት ስለለበሳችሁ ሶሪ አይዟችሁ አንድ ቀን ያልፍላችኋል ብላችሁ ለነሱ ቲፕ ትሰጣላችሁ? በቃ አፈርድሜ እኮ ማለት ጭቃዬን እያቦካው ነው ወርቄን እስኪወጣ ድረስ ማለት ነው። ስለዚህ አፈርድሜያችሁን እኮ መምረጥ አለባችሁ። ሰው ይሄኛውን አፈርድሜ እበላለሁ ብሎ መወሰን አለበት አይደል? የሌለው አለ? እነ ሜሲ እና ሮናልዶ አፈርድሜ በልተዋል አልበሉም? በልተዋል። እሺ ጻፏ፣ የትኛውን አፈርድሜ ነው የምትበሉት? ግብ ከሌላችሁ እኮ የተገኘውን ለቃቅሜ ሞታለሁ እንደማለት ነው። ከመረጣችሁ ግን የኔ ትያለሽ ማለት ነው። እዚህ ጋር ለመድረስ በዛ ውስጥ የሚከፈለውን ዋጋ እከፍላለሁ። ዋጋ ከተከፈለ የምደርሰው እዛ ጋር ነው። የሰው ቦታ አይደለም የምደርሰው ማለት ነው። እኔም የምደርስበት ቦታ አለ፣ እሱም የሚደርስበት። እሱ የሚደርሰው ግቡ ጋር ነው። ግብ ካላስቀመጣችሁ የተለያየ የሰው ጊዜን እየተጠቀማችሁ ለተለያየ ሰው ጊዜ እናንተ እንትን እየሰጣችሁ ጊዜያችሁን እየሰጣችሁ መባከን ነው የሚሆነው። ስለዚህ የጊዜ አጠቃቀማችን የሚሆነው ለምንድን ነው? ለግባችን ምን ማድረግ አለብን? ምን ያስፈልገኛል? አለማወቅ አለ፣ ለማወቅ ዲግ አድርጉ። ሁለተኛው ትጉ ሰራተኛ። ሃርድ ወርክ በምንም ነገር ሪፕሌስ አይደረግም። ጠንካራ ሰራተኝነት ሰዎች ላይ የዓለም ፕሬዚዳንቶች የሆኑ ሰዎች ትልልቅ ህልማቸው ምንድነው? ኦፕራ ዊንፍሪ ሾው ላይ መታየት። አይገርም? አያችሁ፣ ብልጥ ሰው ይባላል በሚወረወርበት ጡብ ቤቱን ይገነባል። ህልሟን ገነባች። ደግሞ የሚገርማችሁ እኮ የሬዲዮ ጣቢያ ላይ ተቀጥራ ምን አሏት እንጂ ድምጽሽ ለሬዲዮ አይሆን፣ ፊትሽም ምንም ፊት አይደለም እግር ነው። አይ እኔ የጨመርኩበት ነው ባይዘ እንደማለት አሏት። ነፃነት አለ እንዳትሉት ግን እንደዚህ ከተባላችሁ ከባለሙያ እንዲህ የተባለ ሰው ያው እኔ እኮ ነግረውኛል ጋዜጠኛ እንደማልሆን አትሉም? እንትን አይታችኋል? አይዶል ሾው ላይ ሀገር ውስጥ በሉ ከሀገር ውጭ የአይዶል ሾው ላይ የተወዳደሩ ከዛ አንተ አትረባም ዘፋኛቱን የተባሉ ሰዎች ምርጥ አልበም አውጥተው ዳኞቹን የሚያሳፍሩ አሉ አይደል? ሀገር ውስጥም ከሀገር ውጭም አሉ። የማንም አስተያየት ልትቀበሉ አይገባም። እናንተ አስተያየታችሁ ከላይ ብቻ ነው በቃ። እሱ ደግሞ በስሜት ፈጣሪ ሰጥቷቸዋል። በቃ የተባላችሁትን ነገር ውስጣችኋል አርጋርግ በልበል የሚላችኋል አይደል?
እሱን ነገር ዙሪያችሁ ባያሳምናችሁ ግጥም አድርጋችሁ ማድረግ። ለዛ ግን ሃርድ ወርክ በምንም ሪፕሌስ አይደረግም። ኦፕራ ዊንፍሪ። ሌላስ? እሺ ክርስቲያኖ ሮናልዶ ደግሞ የባሰበት ማለት ሰው ኳስ ተጫውቶ መጥቶ ወደ ቤት አንዱ ጓደኛው አብረን እንሄዳለውና ቤት ልክ እንደገባን አለ ኳስ ወረወረልኝ ሳሎን። አቤት ስለው ትንሽ እናንጠባጥብ አላለኝም ማለት ሁለተኛ አንተ ቤት አልመጣም ብዬ ተመለስኩ። እዛ አንጠባጠብኩ እኮ አይነት አሁን በላን አይነት ነገር ማለት የማይሰለቸው። እንደሱ መሆን ይቻላል አይቻልም? ይቻላል እኮ። ለምን እየሰለቻችሁም እዛ ላይ ደስታችሁ ማድረግ የምታፈልጉትን እስክታገኙ ድረስ የሚያስፈልገውን ስራ እየወደዱ መስራት መለማመድ ነው። እያማረሩ መስራት ዋጋ የለውም። ለምን? ማማረሩ ያስቆማችኋል። በቃ እነዚህ ሰዎች በዛ ጉዳይ ላይ ሌላ አማራጭ። ክርስቲያኑ በመሐከል ሬዲዮ ሾው ላቀርብ እንዴ ብሎ ያሰበ ይመስላችኋል? ማሰቢያ ጊዜ ይታለው ሳሎን እንኳን ገብቶ ማን ላንጠባጠብ የሚል እሱ ምንም ውስጥ ሽንት ቤትም ሳንጠባጠብ ይቀራል። ለምን? አሁን እንደዛ እኮ ተሰርቶ አይደለም፣ እንደዛ ወስኖ ነው። ዲሲፕሊን ውሳኔ ነው። የታለ እንደዚህ ሳሎንም ስትገቡ መኝታ ቤትም ስትገቡ ሰው ስታገኙ ሰው ስታጡ ስትጸልዩ ስትበሉ ስትጠጡ ያልተዋችሁት ሐሳብ የታለ? በእውነት እንደው እንዲህ ይሳካልን እንኳን ብለን ኮምፕሌን ለማድረግ የታለ? እንደዚህ ወጥር ያስኩትን ነገር ምን አረክልኝ ለማለት የታለ? የጸና ነው። በምንድን ነው የሚጸና? አንድ በሐሳብ፣ ሁለት በቃል፣ ሶስት በስሜት፣ አራት በተግባር። እነዚህን አራት ነገሮች መያዝ አለብን። ሃርድ ወርክ ይተካል አይተካም? በሌላ ነገር ይቻላል? እሱ ጠንካራ እንዲሆን ሌላ ሰው ፑሽ አፕ ሊያሰራ ይችላል? አይችልም። ኦፕራ ዊንፍሪ እሷ ፌመስ እንድትሆን ሌላ ሰው እስኪ ከኔ የተሻለ ፊት ያላት፣ ከኔ የተሻለ ድምጽ ያላት፣ ከኔ የተሻለ ማውራት የምትችል መቀለድ የምትችል ብላ አራት ሰው ቀጥራ ኦፕራ ዊንፍሪ ሾው ብላ እነሱን ብትቀጥራቸው ከጥቂት ጊዜ በኋላ ማን ሾው ያቀርባሉ? እነሱ ኦፕራ ዊንፍሪ የሚለው ይቀጥላል ወይስ በስማቸው ሌላ ያዘጋጃሉ? የሷን ልፋት የሷን ፑሽ አፕ ራሷ መስራት አለባት። እቺን አባባል ያዟት። ኖ ዋን can do your push up። ማንም ያንተን ፑሽ አፕ አይሰራልህ። ቢሰሩልህም የነሱ ደረት ነው እንጂ የሚሰፋው ያንተ አይደለም። ስለዚህ ራሳችን መስራት ያለብን ስራ አለ። ቀን ለሊት ከእንቅልፋችን ገፍተን ከምግብ ሰዓታችን ገፍተን ከመዝናኛ ሰዓታችን ገፍተን የምንሰራው ስራ ያስፈልጋል። ሃርድ ወርክ። እስቲ ላለፉት 3 አመታት ከእንቅልፌን ገፍቼ የምግብ ሰዓት ተጋፍቼ በየቀኑ በሳምንት 7 ቀን የሰራሁት ነገር አለ የምትሉት ነገር ካለ? እሺ በሳምንት 5 ቀን እንደዚህ ወጥሬ ይሰራ። ኦኬ ምንድነው የሰራው? ምንድነው ግብህ? እሺ ኦኬ ምን ያክል ጊዜ ሰራህ እንደዚህ? 2 አመት። ግብህ ምንድነው? መሰለኝ አይደል? ገንዘብ ብሎ ቁጥር አለመጥራት እኮ ኪሎ ብሎ ቁጥር አለመናገር ማለት ነው። እሺ በወር ሚሊዮን ብር በ2 አመት ውስጥ ዲሲፕሊን እንደሆነ ስትሰራ ምን አጣህበት? ኤክሰለንት። ጓደኛ የመጀመሪያ የምታጡት ምንድነው? ጓደኛ። አዲሱ ዲሲፕሊናችሁ ውስጥ የማይገባ ጓደኛ አታገኙ። ጓደኞቻችሁን የምትወዱ ከሆነ ህልሙን ተውት፣ ግቡን ተውት። ግቡን ከተዋችሁ ከነሱ ጋር ትኖራላችሁ። ህይወታችሁ ወዴት እንደሚሄድ እኔም አላቅም፣ ፈጣሪም ራሱ አያውቅም። ለምን? ዙሪያዎቻችሁ ያሉ ሰዎች እንደሚያስቡት ነው የሚሆነው። ጥሩ። ሌላ ምን አጣህበት? የድሮ ጸባይ፣ መጥፎ ጸባይን አጣሁበት። አያችሁ ምን እንደምታጡ? ጓደኛና መጥፎ ጸባይ አብረው ምን ያህል እንደሚሄዱ ማለት እኮ ነው። እሺ ምን አገኘህበትስ? ኦኬ ኤክሰለንት። አያችሁ ከግቡ በፊት ምን እንደሚሰጠን ግቡ ጋር የሚያደርሰው ሰውዬ ይሰጠናል መጀመሪያ። ግቡ ጋር የምታደርሰው ሴትዮ ትሰጠናለች መጀመሪያ። ምክንያቱም በመጥፎ ጸባይና በመጥፎ አይደለም መጥፎ ጓደኛ ሳይሆን በመጥፎ ጸባይና በጓደኞች ጥሩ ጓደኞች የትም አንደርስም። የሚያደርስ ጓደኛ እንጂ ጥሩ ጓደኛ አይደርስም። ጥሩ እኮ ማለት ትክክል ላይሆን ይችላል። ለምሳሌ ጥሩ ጓደኛ ማለት ልንገራችሁ፣ ብሎ የሚሰማን አይደል? የሚያሳስቀን ከነሱ ጋር ስንሆን ደስ የሚለን ማለት ነው አይደል? ጥሩ
እናንብብ የሚለን ጓደኛ አለ ኢትዮጵያ ውስጥ? እስቲ ተገናኝተን እናንብብ። የለም። እስቲ አብረን ቢዝነስ እንስራ ሬር ነው እያለ ይቀጥላል። ስለዚህ ጓደኛና እነዚህን ካጣን በኋላ ሌላ ነገር ተላብሰናል። እሺ ምን አገኘህበት? ሌላስ ጓደኞች አግኝተሃል በአዲሱ ዲሲፕሊን ውስጥ? ምንድነው ልዩነታቸው በሁለቱ መካከል? አያችሁ ቼንጅ ከውጤቱ በፊት ከዚህ አካባቢ መሰራት ያስፈልጋል አያስፈልግም? በቃ በዚህ ከቀጠለ ባይዘው አለመድረስ ይችላል እንዴ ያሰበበት ቦታ? እሺ ግብህ ጋር ፕሮግረስ አለ ከተነሳበት አኳያ ወይንስ የለም? አልፈዋል። ግሬት አያችሁ ግቡ ጋም ደርሷል። አሁን ስቲል ግን መጀመሪያ እየደበቀን ቁጥሩን ሁሉ ምናምን ለዚህ ነው አይደበቀው። አሁን ገባኝ ስለደረስክ። አይገርምም? ስንት ዓመት ሆነ ይሄን ዲሲፕሊን ውስጥ? በ2 ዓመት ሩብ ሚሊዮን ብር የምትፈልጉ እጅ ወደ ላይ። ወርሃዊ ገቢያችሁ ሩብ ሚሊዮን ብር በቃ በሱ አንድ ጓደኛ እዚህ አግኝታችኋል። ይሄ ከዚህ ሰው እንደው ጓደኛ እንኳን ጊዜ የለኝም ካለ መከተል እኮ ነው እንጂ ግራለው ሜንተርሺፕ እኮ እንዴት ነው የሚራመደው? እኔ አንከስም ካለ አንከስላለሁ። ለምን ከደረስኩ በኋላ ለምንድን ነው ግን አንከስ ያለው ብል ይሻለኛል። that is called mentorship። ይሄ እኮ ማስመሰል አይደለም አይደል? የሷን ስነ ስርዓት ለመላበስ እሷን እየሆንኩኝ አይደለም፣ ስነ ስርዓቷን ለመሆን መሞከር ነው። ኔክስት ሶስተኛው ሃርድ ወርክ። ስለዚህ ትጉ ሰራተኛ ሆነህበታል ወይስ አልሆንክም ነው አይደል? እንቅልፍህን ተጋፍተሃል፣ ምግብህን ተጋፍተሃል። የሚቀጥለው ጽናት persistence። የአብዛኛው ሰው ችግር ጥያቄው ሾርት ከት ነው። እንጠይቃለን በጸሎትም የምንጠይቀው ለአጭር ጊዜ ነው። እኔ የምልህ እንትን ስጠኝ፣ እንደው እንትናችን እንኳን ስነ ስርዓት የለውም አጠያየቃችን። ስጠኝ ወይ ስጠኝ አይነትን ቁጣም ያለው ሊሆን ይችላል። ደግሞ ተስፋ በመቁረጥ እንደው ከቻልክም ይላል። አይችልም የሚል ጥርጣሬ ያለው ማለት ነው። ከዛ ሰው ጠይቆ እንኳን አይቆይም። ካፌ ገብተን ማኪያቶ አምጣልኝ ተብሎ እስኪመጣ መቆየት አስፈላጊ አይደል? ማኪያቶ አምጥልኝ ብለን ገና ዞር ብሎ ይሄድ የት አለ? ሌላ መጣ እኮ እየሄድኩ ነው። ምንድነው እስካሁን የምትቆዩት? ወይ ከቤት ደውለህ ዘዛ። ደግሞ እንደሱ የሚባል ህይወት የለም አይደል? ቴካዌም ብታዙ እንኳን ወር ደግሞ ከቤት ሆናችሁ ኦርደር ቢሆን እኮ እስኪመጣ ድረስ መቆየት አለ። አንዳንድ ሰው በቃ አዞ ይተዋል። ትቻለሁ እንደውም ይላል። በቃ ይመጣልህማ ማኪያቶ ቀረባችሁ ደንበኛ ነው። እስቲ በህይወታችሁ ጎሎቻችሁ ባይሳኩ ማንም ይቀርበታል ከኛ ውጪ። ስለዚህ ማጽናት በዛው ጋር በጠየቅ ነው። አንደኛ አጣርተን እንጠይቅ። ይሄ ሰሞንኛ ስሜታችንን አንጠይቅ። ከልባችን ውስጥ ያለው መሆንና በቃ እሱ እንደጠየቀው። ከዛ ዲሲፕሊንድ መሆን በዛ ውስጥ ዲሲፕሊንድ በስራ ላይ ትረስት ሚ። አንድ ነገር ስሙኝ በደንብ ኖርማል አቨሬጅ ህይወት ለሚፈልግ ሰው እንዲህ አይነት ስልጣን አያስፈልገውም አይደል? ይሄ እኮ ኤክስትራኦርዲነሪ ለመሆን ነው እንጂ ምን አቨሬጅ ለመሆን እንዲህ አይነት ስልጣን ምን ያደርጋል? ኤክስትራኦርዲነሪ መሆን ካለብን ከኦርዲነሪ እኮ መውጣት አለብን። መጀመሪያ ኦርዲነሪ በህልም ነው። ማያልሙ ሰዎች ነበርኩ፣ ማላምልም ነበርኩ። ማለም ስትጀምሩ ከዙሪያችሁ ጋር አትስማሙ። ከዛ በውስጣችሁ ለዛ የሚያስፈልገውን ጊዜ መስጠት ያስፈልጋል። ያንን ስታረጉ በቀጣይነት አንድ ወር ሰጥቶ ማቆም አይደለም። 2 ዓመት እኮ ነው ያለው 3 ዓመት አይደል? እስከ መቼ ነው የምንቆየው? እስክናገኝ ድረስ በሐሳብ፣ በስሜት፣ በአንደበት፣ በተግባር ምን ውስጥ እንቆያለን? እዛ እንትን ውስጥ በመሐከል እንዳለው ከመጀመሪያ ከውጤቱ በፊት ምኑ ተቀይሯል? ማንነቱ፣ ውስጡ፣ ስሜቱ፣ ጓደኞቹ፣ ዙሪያውን ያሉት ተቀይሯል። ከዛ ውጤቱ መጥቷል። ስለዚህ are you willing to sacrifice your current friends? አሁን ያሉ ጓደኞቻችን ለመተው ፈቃደኛ ነን? ሄደን እኮ በቃቻው ልንላቸዋል። አብረው ነው የሚሄዱ ከሆነ ይመጣሉ፣ ችግር የለውም። ነገር ግን ሊያስቀይራችሁ የሚችል በእጃችሁ ዛሬ አለኝ የምትሏቸውን ነገሮች መልካም ያልሆኑትን ነው ባይዘው ሊያስተዋችሁ ይችላል። ጎል ስታስቀምጡ ዲሲፕሊን ስትሆኑ በእርግጠኝነት ግን ህልማችሁ ጋር ያደርሳችኋል። ህልማችሁ ጋር ለመድረስ ፈቃደኛ ናችሁ ወይ? ህልሜ ጋር ለመድረስ I will sacrifice anything ከፈጣሪ ጋር የማያራርቀኝ ይሁን፣ ህልሜ ጋር የሚያደርሰኝ ይሁን። ብዙ ሰው ከጓደኞቼ ጋር ካላየኝ ምናምን ብሎ ይሄ ያለው አይደል ዙሪያውን ያለውን ነገር ነው የሚይዘው። ዙሪያውን እንዳለ ጣሉና ከፈጣሪ ጋር የሚስማማ ነገር እስከሆነ ድረስ ግጥም አድርጎ
መሄድ ያስፈልጋል። ፐርሲስታንስ የምንለው እሱ ነው፣ ጽናት። ዛሬ ነገ ከነገ ወዲያ በሁል ጊዜ በተመሳሳይ ስሜት፣ ሐሳብ፣ ተግባር ውስጥ መቆየት። የሚቀጥለው ታማኝነት። ሆነስቲ ኢዝ ዘ ቤስት ፖሊሲ። ያው ሆነስት ሳይሆኑ ገንዘብ ማግኘት ይቻላል። ሆነስት ሳይሆኑ በሰዎች ዘንድ መደነቅን ማግኘት ይቻላል። ሆነስት ሳይሆኑ የተወሰነ ሀብት ንብረት ማፍራት ይቻላል። ሆነስት ሳይሆኑ ግን ስኬታማ ሆኖ መቀጠል አይቻልም። እውነትና ንጋት እያደር ምን ይላል? ይጠራል። በቃ ዛሬ ሰው ውሸታም ሊያረጋችሁ ይችላል እውነት ይዛችሁ፣ ነገ ግን ይታወቃል። እውነት ተደብቆ አይቀርም። ደግሞ በሰው ዘንድ ታወቀ። ብዙ ሰው ምን ይለኛል የሚለውን ነው የሚፈራው። ድሮ እንኳን በአካል ነበር፣ አሁን ጭራሽ በሚዲያና ሜንስትሪም ሚዲያና ሶሻል ሚዲያ ላይ ሰዎች ምን ይሉኛል የሚል ከባድ ስጋት በሰዎች ዘንድ አለ። ጆሮአችሁን መስሚያ ጥጥ ነው ማለት አለባችሁ። ሆነስቲ ማለት ፈጣሪ የሚወደው ነገር ምንድነው? ህልሜ ምንድነው? ለህልሜና ፈጣሪ ለሚወደው ነገር ምን ማድረግ አለብኝ? ግቤ ምንድነው? ለዛ ምን ዲሲፕሊን ውስጥ መግባት አለብኝ? አለቀ። ከዛ በኋላስ እሱን እናገራለሁ፣ እሱን እተገብራለሁ፣ ቀጥላለሁ መንገድ ላይ። ሰውነን ስተት ይኖራል አይኖርም? ስተት ይኖር። ስተት ከሰራ ሶሪ እንደዚህ ያደረኩት ስህተት ነው፣ ሳላውቅ ነው ያጠፋሁት፣ ተስተካክሎ መሄድ። ብዙ ሰው ስህተት ሰርቻለሁ ማለት አይፈልግም። አለ አይደል? ይሁን ፐርፌክት ሆኖ ለመኖር የመሞከር ነገር አለ። ሰዎች ነን፣ እንሳሳታለን፣ እንደክማለን፣ እንወድቃለን። ወድቀን አንቀር፣ ተነስቶ ምን ማድረግ ነው? የተሻለ ሙከራ ማድረግ ግን ያስፈልጋል ነው። ያን ለማድረግ ታማኝ መሆን ያስፈልጋል። ታማኝ ለቃል ለተናገርነው ቃል ታማኝ ነው። ከመታመን ጎድለን ራሳችንን ስናገኘው በፍጥነት ምን እናድርግ? ይቅርታ እንጠይቅ። እንጎድላለን፣ አይዟችሁ። ላይክ በዚህ ምድር ላይ እንደው አጥፍቶ የማያውቅ ሰው ከተገኘ እሱ መልአክ ነው። ሰው ለመምሰል እየሞከረ ያለ ነው እንጂ መልአክ ነው ማለት ነው። ሰው እስከሆንን ድረስ ጥፋት ይኖራል። እኛ ማድረግ ያለብን አስቀድመን በዓላማ አለማጥፋት አይደል? በዓላማ እናጥፋ፣ ተነስተን እሷን እንዴት አድርጌ ልበድላት ብሎ መነሳት፣ ይሄ በዓላማው ጭምር ጥፋት ነው አይደል? ዓላማዬ ጥፋት እንዳይሆን መጠንቀቅ፣ ከዛ ተግባሬ ጥፋት እንዳይሆን መጠንቀቅ፣ ከዛ ቃሎቼ ጥፋት እንዳይሆኑ መጠንቀቅ፣ ከዛም ስሜት በቃል ባይወጣም በውስጣችን ሊኖር ይችላል አይደል? የንዴት ስሜት በሱ ላይ ተናድጄ በቃል ባላወጣው ማፈኛው ይሄ ስሜት መጥፋት ግን አለበት። ስለዚህ በእነዚህ እንዳላጠፋ ፕላን አደርጋለሁ። ከዛ በመንገድ ላይ ሄጄ ባጠፋ ደግሞ ይቅርታ ማለት ነው አለ። በጣም ይቅርታ በቃ አጥፍቻለሁ፣ ማብራሪያ ማያስፈልገው። ብዙ ሰው ይቅርታ ሲጠይቅ ከልቡ እንዳልሆነ የምታውቁት ለምሳሌ በጣም ይቅርታ አረፈድኩ አይደለ? እንትን መንገዱ እኮ ተጨናንቆ ነው ይሄ ሰው ይቅርታ አላለ። አርፍጃለሁ፣ ይቅርታ በጊዜ መነሳት ነበረብኝ። ምን ባክ መንገዱን ዘጋግተውት ሰሞኑን ፈርሶ እንትን እያሉ፣ ሰሞኑን እኮ እንደፈረሰ ታውቃለህ፣ ከቀጠሮ በፊት እንደተዘጋጋም ታውቃለህ፣ ሰዓት እንደሚፈጅ ታውቃለህ። ቀድሞ መነሳት። ቀድሜ ስላልተነሳው አጥፍቻለሁ፣ ሰው ስለሆንኩ ሁለተኛ ላለማጥፋት የተሻለ ሙከራ አደርጋለሁ፣ ይቅርታ አድርግልኝ። ይሄ ሰበብ ተናግሬያለሁ። በዚህ ውስጥ አልተናገርኩም ሰበብ። በቃ አጥፍቻለሁ። ብዙዎቻችን ወይም ሁላችንም አጠፋው ማለት አንፈልግም። ይቅርታም ስንል ይቅርታ እንደ ሲንግል ነው ልፍ ይቅርታ። ዋናው ምን መሰለህ ግን ያው ታውቀዋለህ፣ በቃ ሊገለን ነው መንግስት እንዳለ አስፋልት ምናምን እየሰራ ቀጥታ ነገሩን ፖለቲካዊ ማድረግ። የኔ ማርፈድ ከመንግስት ስርዓት ጋር ተያይዞ ቁጭ። ይሄ ሰውዬ ገጠር ጫካ ውስጥ ብትቀጥሩትም ማርፈዱ አይቀር። በምን ሊያሳብብ ነው? አሁን እዛ አካባቢ መንግስት የለም አሉ፣ ያለው ፈጣሪ ነው። ምን ይላል? ዝናብ እኮ ከየት መጣ ሳይባል ዝናብ አይመጣም መሰለሽ። አያችሁ፣ በሌለበት ቦታ ደግሞ ከፈጣሪ ጋር ሊጣላ ነው ሰውየው እኮ። እሱም በዝናብ ውስጥ ነው የመጣው። በጊዜ የመጣው ሰውዬ በዝናብ ውስጥ ነው አይደል? አክብሮ ቀጠሮውን መጥቷል። ስለ በጣም ይቅርታ አጥፍቻለሁ፣ በጊዜ መነሳት ነበረብኝ። ሌሎችም አሁን ይሄ ስለ ቀጠሮ ብቻ አይደለም፣ ከራሳችሁ ጋር ቀጠሮ አላችሁ አይደል? ህልማችሁ፣ ግባችሁ አይደል? ፍላጎታችሁ፣ ቫልዩአችሁ። ከቫልዩአችሁ ስትወጡ ይቅርታ አድርጌልሃለሁ፣ ነፃነት። ሁለተኛ ግን እንዳትወጣ። እንደዚህ ጥሩ አይደለም። ከራሳችሁ ጋር በተለይ የምታጠፉትን ነገር ማስተካከል ልምምድ ካለ ከሰውም ጋር እሱ ነው የሚባዛው። ታማኝነት የምንለው ይሄ ነው። ሌላው ኃላፊነት መሸከም። አቤት ይሄ እንዴት እንደሚያሳድግ! ለስኬት ትልቁ ነገር ኃላፊነት መሸከም። ብዙዎቻችን በተለይ እኛ ሀገር በፍቅር የተነሳ በመዋደድ የተነሳ በወላጆች መልካምነት የተነሳ እንደ ሀገር በህዝቡ ዘንድ ለቤተሰብ ወንድም ለወንድም እናት አባት ለልጆች
እህት ለእህት እህት ለወንድሟ እንደዚህ ያላቸው መልካምነት ምን አድርጎናል? ተዛዝለን ጥቂቶች ላይ ነው የቆም ነው። ስለዚህ ኃላፊነት መሸከም ከየት ይጀምራል? ኃላፊነት ምን አልሽ? ከምን ከራስ መጀመር ማለት ለምሳሌ የራስን የቤት ወጪ መጠለያ የሚባል ነገር አለ። አንደኛ ክፍል ስንማር ካስታውሳችሁ የራስን መጠለያ በመቻል ቢያንስ አሁን ሜንተር ለመሆን የራስ መጠለያ እንዲኖራችሁ ከፈለጋችሁ ሜንተር ሰው አያስፈልጋችሁም። የተለያዩ ወፎችን እንደ ሜንተር አድርጋችሁ እዩ። እኔ የመጠለያ ሜንተሬ ወፍ ነች። ለምን የምትከራይ ወፍ አላየሁም። በተለያየ በልማት ምክንያት ዛፎች ሲቆረጡ ኮምፕሌን የምታደርግ ወፍ አላየሁም። እንደው ወፍኛም ብሰማ ለማማረር ጊዜ የሌላቸው ልክ ሲመለሱ ዛፉ የለም ሲባል ጎሽ ሌላ ቤት የመስራት እድል ተሰጠን ብለው ወዲያው ነው መስራት የሚቀጥሉት እንጂ እንደዚህ ሲሉ ወፍ እንዲህ ሲል አይታችሁ ሰው ብቻ ነው አይደል እንደዚህ የሚለው። ወፍ እንደዚህ ብላ በቃ የሰው ልጅ ከመጣ ጀምሮ እኛ መኖር አልቻልንም ምናምን አይሉም። በቃ ፊት የሚያደርጉበት ቦታ ይሄዳሉ እና ምርጥ ነው። እሺ ስለዚህ የመጀመሪያው ሰው መጠለያው መቻላል ሊቆረቁረን ይገባል። በዚህ ምድር ላይ እስከ ኖርን ድረስ after all these years የራሳችን መጠለያ የለንም ማለት በቃ እስከ መቼ ነው የራሴ ቤት ሳይኖረኝ የምኖረው የሚለውን ነገር ታርጌት አስቀምጡና በዚህ ጊዜ ውስጥ የራሴ ቤት እንዲኖረኝ እሰራለሁ ወይም ሞት ፈጣሪ ደግሞ ይረዳኛል። እስቲ ማስረጃ ፈጣሪ ምናልባት በአንዳንድ በጸሎትና በብቃታችሁ ምክንያት ስታወሩ ልጄ ላንቺ ቤት አልሰጥሽም ላንተ ቤት አልሰጥም ብሎ የነገራችሁ ካልሆናችሁ በስተቀር ሌሎቻችሁ እንዳለ ቤት የመስራት ግዴታ አለባችሁ። የፈለገ መሬት ቢወደድ ፈጣሪ ችሎታ አለው ለእናንተ ቤት የመስጠት። እናንተ ግን ሄዳችሁ ከብፌው ላይ ቤቱን ልታነሱ ይገባል። ሄዳችሁ ከብፌው ላይ ካልሆነ በተለይ ወላጆቻችሁ ሰፋፊ ግቢ ያላችሁ የሆነች ቦታ እያያችሁ አይናችሁ ደም የሚለብስ ካላችሁ ደግሞ እናንተ አለቀላችሁ። እናንተ በፍጥነት ነው መውጣት ያለባችሁ። ለመውረስ የምትመኙ ሰዎች ካላችሁ አታውቁትም እኮ ግን ዝም ብለዋል። እድሜያችሁ 27 ሆኖ ከቤት ካልወጣችሁ ምንድነው ያስቆያችሁ? ይሄ ስውር ስፌት የመውረስ ፍላጎት ይባላል። ስለዚህ ከቤት መልቀቃ ሴቶኝ ከቤት እንዴት እለቃለሁ የምትሉ እዚህ ቤት እስቲ ተከራይታችሁ የምትኖሩ እዚህ ቤት ጎሽ እጆድ ላይ መውጣት ይቻላል ማለት ተከራይቶ መኖር ይቻላል። ሴት ልጅ ሆና መውጣት የለባትም እና ሴት ልጅም የምትበላው እንጀራ ነው። እኩልነት በዚህም ነው። ተጎድተናል ምናምን የሚለው ብቻ አይደለም። በዚህም እንደውም እናንተ ላይ ሪስፖንሲቢሊቲ ይበዛል ብለን ይል ራሳችንን ለመቻል የመጀመሪያው አንድ ብላለች። ስለዚህ ሁለተኛው ምግብ ነው አይደል? ምግብ ራሳችንን እንቻል። መጠለያ ምግብና ልብስ ራሳችንን መቻል ያስፈልጋል። ይሄ ባይ ዘ ዌይ ኢትዮጵያውያን እንዳለ ቢባል 18 ዓመትና ከዛ በላይ ያለን ሰዎች ቤት ምግብና ልብስ ራሳችንን ብንችል ሀገሪቱ ሀብታም ነው የምትሆነው ደሃ? በቃ እኮ በእያንዳንዳችን ጥገኝነት ልክ ሀገሪቷ ጥገኛ ሆናለች። በእያንዳንዳችን ተበዳሪነት ልክ ተደማምሮ ሀገሪቷ ተበዳሪ ሆናለች። በእያንዳንዳችን የልመና ብቃት ልክ ሀገሪቷ ለማኝ ሆናለች። ለዚህ ነው እኮ IMF ጋር ሄዳ ሰሞኑን ሽርጉድ እንደው በሰውኛ እኮ ብታዩት IMF የሚባሉ የሆኑ ጺማም ሰውዬ ሀብታም ናቸው ብር ያላቸውና ኢትዮጵያ ትሄዳ እንዴት ዋላችሁ ደህና ዋላችሁ ጧት እየሄደች IMF ጋር አንዴ ያበሻ ቀሚስ አንዴ ፈረንጅ እየለበሰች አንዴ ታይት እየለበሰች አንዴም ብርቷን የሚያሳይ እየለበሰች ባሉት አይደል እንዴ IMF ጋር እንደዛ አይደል ኢትዮጵያ እያደረገች ያለችው። እና አቶ IMF እንዴት ነው ደህና ነው ዛሬስ ምን አረጉልኝ ያን ጉዳይ አይደል እያልን ያለን። እስቲ መጀመሪያ ግል ባንኮች ከውጭ እንዲገቡ አርጊ እሺ መጣው እዛ ደግሞ ተመልሳኝ ያው ዜና ካላያችሁ አይገባችሁም ማለት እና ኢትዮጵያ እንደዛ የሆነችው በእኔ የመበደር ልክ በእኔ ኃላፊነት ያለ መወጣት ልክ ነው። እያንዳንዳችን ተደማምረን ነው ሀገር የምንባለውና ምን ነው ሀገሪቷ ኢኮኖሚ የሚባለው። ስለዚህ ታርጌት ያወጣችሁ ሰዎች አላችሁ ምግብ ልብስና መጠለያ በዚህ ጊዜ ውስጥ የራሴን እችላለሁ ብሎ ታርጌት ያለው ሰው አሁን ለሌሎቻችሁ እንድታወጡ ያወጣችሁ ደግሞ ታርጌታችሁን ብትነግሩ ያወጣ ሰው ካለ ምክንያቱም አንዳችን ከአንዳችን ስለሆነ የምንማረው የለም። ግራ አጋባችሁ እንዴ? ጥያቄው አልገባሽም? በምግብ ራሴን መቻል ያ ማለት ሆዳችን ውስጥ በሌላ ሰው ላብ እንዳንበላ
የቤተሰብ የታላቅ ወንድም የእህት የአክስት ያጎት ምናምን በግብዣ ችግር የለውም። እንደሱ ስለው በየቀኑ እየተጋበዝኩ ነው ብላችሁ ቀይሩት አይደለም። አልፎ አልፎ ብጋበዝ ችግር የለውም። ምግቤን ግን እኔ ሰርቼ እኔ በማመጣው ገቢ ነው እንትን የምለው። ቤት እኔ ሰርቼ በላቤ ነው የምኖረው። ቤት መጠለያዬን ከበር ማድረገው በኪራይ ይሁን በግዢ ይሁን ችግር የለውም። እና ልብስም እንደዚሁ። እሺ እሺ ኤክሰለንት ግሬት። ስለዚህ ኢትዮጵያ ባንቺ በኩል አይኤምኤፍ ጋር አትሄድም ማለት ነው አይደል? በሷ ምክንያት አትሄድም። እንደውም ይሄን ዜና ስታይ እቺ ሴትዮ ግን ምን ሰብሰብ ቢያረጓት ነው የምትለው ማለት ነው። ቴንክ ዩ በጣም እናመሰግናለን። ሌላስ ታርጌት? እሺ ኤክሰለንት። እና በራስሽ ነው የምትችይው። እንደውም ለዚህ ነው ግራ የገባሽ። አሁን ገባኝ ለምን ግራ ሰው ሌላ ሰው ያበላዋል እንዴ ብላ ቅድም በእውነት አልገባትም። ለካ ከ11ኛ ክፍል ጀምሮ ቤተሰቦች አርሲ ናቸው አይደል? እዚህ መታ ልጆችን እያስጠናች ራሷን ሰፖርት እያደረገች አሁንም እህቷንም አምጥታ አንድ ላይ አብረው ነው የሚኖሩት። እና ሌላው ከዚህ ውጭ ይኖራል እንዴ ሁሉ አይነት ነገር ነው። በቃ ባንቺ በኩልም ኢትዮጵያ አሁን አይኤምኤፍ ጋር አትሄድም። እንደዚህ ሁላችንም እንቀንስላት እና ትሄዳለች። ባይዘው ራሳችን ከቻለ የእያንዳንዳችን ዕዳ ተደምሮ ነው የሀገር ዕዳ የሚሆነው። የእያንዳንዳችን ብርታት ተደምሮ ነው የሀገር ብርታት የሚሆነው። የእያንዳንዳችን ህልም ማሳካት ተደምሮ ነው ሀገሪቱ ህልም የምታሳካው። ስለዚህ ኃላፊነት መሸከም ወሳኝ ነው አይደለም? አለቀ። ዴድላይን አስቀምጡ። እንዴት ደስ ይላል መሰላችሁ። ራሱ ላይፍ ኢዝ አ ቻሌንጅ። ቻሌንጁ ደግሞ አድቬንቸር ፊልም አድርጉት። አድቬንቸር ፊልም ቀጥሎ ምን ይሆናል በሚለው ነው አይደል የምንኖረው። ስለዚህ እናንተ ቀጥሎ ምን እንደሚሆን አስቀምጣችሁ በዛ ውስጥ በምን ማለፍ ባለብን መልኩ ከወንጀልና ከኃጢአት በስተቀር ግልጽ ነው ህሊናችንን፣ አንደበታችንን፣ ዕውቀታችንን ተጠቅመን ሌሎችን ሜንተሮችን በመከተል እናደርጋለን ሰክሰስፉል መሆን እንችላለን። ኔክስት መስራት የምንችለው ነገር ሁሉ ኃላፊነት ነው በነገራችን ላይ። ስለዚህ መስራት እየቻልክ እንዲህ መደረግ አለበት ካልን ኃላፊነት አልተወጣንም። መስራት የምትችለው ኃላፊነት። የመጨረሻው ቀና አመለካከት ነው። ፖዚቲቭ አቲቲዩድ አመለካከት። ህሊና የአትክልት ስፍራ ነው። እዚህ የአትክልት ስፍራ ላይ ብትዘራበትም ያበቅላል፣ ባትዘራበትም ያበቅላል። ብትዘራበት መልካም የሆነውን የምትፈልገውን ህልምህን፣ ግብህን፣ እቅድህን፣ መሻቶችን ያሳካል። ባትዘራበት ዝም ብትል መልካም ያልሆነውን፣ ሙጃ የሆነውን፣ አረም የሆነውን፣ የሰዎች ፍላጎት የሆነውን፣ የማይረባውን፣ የማይጠቅመውን፣ ያየኸውን የሰማኸውን ሁሉ ነገር ክፋትንም ጨምሮ ያበቅላል። ስለዚህ ስነ ስርዓት ይጠይቃል። አትክልት ስፍራን ማሳመር ስነ ስርዓት ይጠይቃል አይደል? አትክልት ስፍራው ስላለ ብቻ ያምራል አይደለም፣ ባይኖረን ይሻላል። ፎርቹኔትሊ ታድለን ደግሞ የአትክልት ስፍራችን የሚሰራ ነው፣ ህሊናችን ይሰራል። ስለዚህ ምን እየመገባችሁት ነው? እኔ 1998 ዓመተ ምህረት ጀምሮ ፐርሰናል ዲቨሎፕመንት ትሬኒንግ ሳገኝ የመጀመሪያው መመገብ የጀመርኩት ህሊናዬን ህልም የሚባለውን ነገር። ህልም ማለት ህልም ጀነራል ሳይሆን ህልሞቼን የምፈልጋቸውን ነገሮች ሊስት አድርጎ በማስቀመጥ ማታ ማታ እሱን ውስጥ እንዳሳካው እንዳገኘው እንደሆንኩ አድርጎ ማየት። ስለዚህ 1 2 3 4 እያለ ተራ በተራ እስከዛ ድረስ ግን በቃ ጫማ መብላት አፈርድሜ መብላት ያልነው አይደል? ጭቃችንን ማብካት አለብን ለዛ ጉዳይ። ከዛ እንደርሳለን። ስለዚህ ለዛ ለምትፈልጉት ህልም ግብ ዋጋ ይከፈላል። ዋጋ ሳይከፍሉ መድረስ የሚባል የለም። አንድ ሰው እንደ ዘበት ገንዘብ ቢያገኝ በአጋጣሚ በምናምን አሁን መኪና ውስጥ እየመጣው እርሱ ቢሆኑ ምን ያደርጋሉ የሚል የሆነ እንትን እየሰማው ነበር። ልጁ ገንዘብ በድንገት ብቻ አገኘ። የሆነ መሬት ተሰጥቷቸው በማህበር ከዛ በኋላ እርሱን ሸጠው ከፍተኛ ገንዘብ አገኘ። ልጁ ደግ ነው። ሁሉም ቤተሰብ፣ ዘመድ፣ ጓደኛ በሰልፍ ይመጣሉ። አመመኝ፣ ደበረኝ፣ ሰለቸኝ ምናምንና ማቆም አልቻልኩም እንዳለኝ ስለሚያውቁ 5,000 10,000 እየሰጠው ነው። ብሩ እያለቀ መጣ። በኋላ ወደ እነሱ መሄዴ ነው መሰለኝ። ግን ስሰጥ ደስ ይለኛል እየተቸገሩ። ቋሚ ነገር ግን ማፍራት ደግሞ አለብኝ። ምን አባቴ ላርግ ብሎ አልጠየቅም። ገና ሲጠየቅ አይ ጉድ በቃ አሁን አብዛኛው ሰው ይወያያል። ደግነት ጥሩ ነው ስጥ ነው አይደል የሚባለው? ምንድነው ዋዳስ ደግነት? ዝርክርክና ደግነት አንድ ነው እንዴ? ደግ ነው እንዴ?
የሰው ልጅ ብዙ ነገር ብር ብቻ እኮ አይደለም የሚሰጣችሁ። የተለያዩ ሐሳቦች አይሰጧችሁ። ሐሳብ አለ አይደል? ስሜት አለ። ሰው ስሜት ስለተሰጠው ደግ ነው ተብሎ ስሜቱን የመናደድ ስሜት፣ የስድብ ስሜት መናገር አለበት አይደለም? ዲሲፕሊንድ ከሆነ ስነ ስርዓት ማለት እኮ እሱ ልታሳካ የምትፈልግ ግብ ካስቀመጥ ይሄ ሰው በሁለት እግሩ ቢቆምና ይሄ ዝም ብሎ እንትን አለኝ ለሚሉት ሰዎች ገንዘብ ከሚሰጥ ድርጅት አቋቁሞበት 30 ሰዎች በዛ ውስጥ ቀጥሮ 30 ቤተሰብ እንጀራ እየበላ መኖር ይሄስ እንትን አይደል? ሰዎች መርዳት አይደል? አይታችኋል? ሰዎች ገንዘብ ሲቸግራቸው ገንዘብ ስትሰጧቸው የገንዘብ ችግራቸው እየተፈታ ነው እየባሰ ነው የሚመጣው። የቤት ኪራይ ለአንድ ወር ችግሮት ብትሰጡት ለአንድ ሰው የቤት ኪራዩን እኮ ይከፍላል። ነገር ግን ነገም የሚታየው መፍትሄ እናንተ ኪስ ውስጥ ነው እንጂ የሰውየውን ሐሳብና ሪስፖንስ ኃላፊነትን መሸከም ይኸው እሱ 11ኛ ክፍል ጀምሮ ስትል ገንዘብ ቢቸግራት እኮ ቁጭ ብላ የምታስበው ማን ያበድረኛል ሳይሆን እንዴት አድርጌ ገቢ ላምጣ ነው እኮ የምታስበው። ተለማምዳላ ጭንቅላቱ። ይሄ ነው ሀብታም ማይንድ ማለት። ካናዳ ይዝነብ ብሎ የሚያስብ አይነት ጭንቅላት እንዴት እናፈራለን? ስለዚህ ቀና አመለካከት ማለት ዝርክርክ አመለካከት ማለት አይደለም። ቅንነት ማለት ገንዘብን ለሰዎች መስጠት አይደል? ለሱ እኮ ገንዘብ ስሰጠው አንተ አትችልም እኔ እችላለሁ እኮ የሚለውን ነገር በዛው ያስተማርኩት ነው። ለምንድነው እንዴት አሳ ማጥመድ እንዳለበት ማሳየት የሌለብኝ? አንድ ጊዜ በጣም እየቸገረኝ ቦሌ ድረስ ከቤተል በእግሬ መጣሁና ከዛ ቢዝነስ እየሰራው ነው ግን ትራንስፖርት የለኝም። ከዛ መጣሁና ለመመለስ ሜንተሪ ጠየቅኳት። መመለሻ ትራንስፖርት የለኝምና ያው ገቢ ሳገኝ የምሰጥሽ ብያት 50 ብር ጠየቅኳት እና ቁጭ በላለች። 50 ብር እንዳለህ ላሳይህ እንትን የሚባለው ፕሮዳክት አለ አይደል? አዎ እሱን እንዴት መሸጥ እንዳለብህ እንደዚህ ብለህ ይሄን ያክል ሰው ብታነጋገር እንዲህ ቦታ ብትሄድና እንዲህ ብትል ከዚህ ያክል ብታነጋገር ስንቱ ሊገዛ ይችላል? ይሄን ያክል። ስለዚህ ከሱ ውስጥ ይሄን ያክል ትርፍ ታገኛል። ስለዚህ 200 ብር አለህ አለች። እሺ ብዬ ሄድኩ። ውስጣችሁ ለመናደር ሊሞክር ይችላል። ብር ስጠይቃት ለምንድነው ብር አገኛኘት የምትነግረኝ ለሚለው አዎ አይስክሪሙን ከላስክ በኋላ ስኳር በሽታ ይገላል። አይስክሪም እኮ ስኳር በሽታ ነው የሚያመጣው። ስለዚህ እንደዛ ሳየችኝ፣ እኔም ተማርኩ። ስለዚህ ችግር ሲመጣ መፍትሄው ላይ ማሰብ ስራ ነው መፍትሄው። ጠንካራ ሰራተኝነት ነው፣ ዲሲፕሊን ነው መፍትሄው። ስለዚህ ቀና አመለካከት እጅግ በጣም ያስፈልጋል። በህሊናችን ውስጥ ሁሉ ጊዜ ምን እናስብ? መልካም እናስብ። ዛሬ መጥፎ ነገር ገጥሞናል፣ ነገ መልካም ይሆናል፣ ነገ ደግ ይሆናል፣ ነገ ጥሩ ይሆናል፣ የተሻለ ይሆናል። ዛሬ አንድ ሰው በድሎናል፣ ግድ የለም ተሳስቶ ነው፣ ነገ ምን ያደርጋል? የተስተካከለ ነገር ማድረግ ይችላል የሚለውን። ሰዓታችን አልቋል። ስለዚህ እዚህ ላይ እንቋጫለን። የሆነ ነገር እንደጨበጣችሁበት አስባለሁ። በእርግጠኝነት ዲሲፕሊን እንደሆናችሁ ደግሞ ቅድም እሱን ምሳሌ እንደሰጠን ሌሎቻችሁም እንዳሳካችሁት ያልተናገራችሁት ደግሞ ሌሎችም የምትፈልጋቸውን ነገሮች በስነ ስርዓት አሳክተን የግል ህይወታችንን ቀይረን ሀገራችንን የምንቀይርበት ጊዜ ይስጠን ነው የምለው።